ዘሎ በመነሳት የመሰረትን አንገት ጨምቆ በመያዝ ግድግዳው ላይ አጣበቃት። ለዓመታት የነበረው ፍቅር ወደ አስፈሪ የጥፋት ኃይል ተቀየረ። ሃይ ሰላም፣ እንዴት ናችሁ? እንደተለመደው የወንጀል ታሪካችንን ይዘን መተናል። የወንጀል ታሪኩን ካነበብን በኋላ ሳይኮሎጂካል ትንታኔዎችን እንሰጣለን ማለት ነው። ወደ ታሪኩ እንግባ። እሺ። በአዲስ አበባ ጎተራ አካባቢ የሚኖሩ ዳዊትና መሰረት ለ7 ዓመታት በትዳር አብረው የኖሩ ጥንዶች ነበሩ። ዳዊት መሰረትን የሕክምና ነርስ እንድትሆንና የራሷን ክሊኒክ እንድትከፍት ለማገዝ ሲል በሎጂስቲክ ድርጅት ውስጥ በቀን 14 ሰዓት ያለ እረፍት ይሰራ ነበር። የእሱ ሙሉ የህይወት ልፋትና መስዋዕትነት የተገነባው በእሷ ላይ በነበረው ፍጹም እምነት ላይ ነበር። ነገር ግን ከጥቂት ወራት ወዲህ በመሰረት ላይ ግልጽ የባህሪ ለውጦች መታየት ጀመሩ። ስልኳን በይለፍ ቃል ወይም ፓስወርድ መቆለፍ፣ ስልኩ ሲጠራ ደንግጦ መውጣትና ስልኳን ሁል ጊዜ በፊቱ ዘግቶ ማስቀመጥ አዘወተረች። አንድ ማክሰኞ ምሽት መሰረት ስልኳን ሳሎን ረስታ ወደ ገበያ ወጣች። በዚህ ጊዜ የቪዲዮ መልእክት ወይም ኖቲፊኬሽን መጣ። ዳዊት በጥርጣሬ ስልኩን ከፈተው። በዚያ ስልክ ውስጥ የነበረው መረጃ ግን የዳዊትን ህይወት የሚቀይር ነበር። መሰረት ለወራት ያክል ሌላ ስውር ፍቅረኛ እንደነበራት ብቻ ሳይሆን ዳዊት ሌሊቱን ሙሉ ተኝቶ ያገኘውን ገንዘብ ለዚያ ሰው ውድ ስጦታዎች መግዣ ታውለው እንደነበር የሚያሳዩ የጽሑፍና የቪዲዮ ማስረጃዎችን አገኘ። ይባስ ብሎም ከሌላ ወንድ ጋር በመሆን የዳዊትን የስራ ብዛት እና ድካም እያነሱ ይሳለቁበት ነበር። በዚያች ቅጽበት የዳዊት ዓለም ሙሉ በሙሉ ተናንቀ። ይህ የክህደት ስሜት በሰው አእምሮ ላይ የሚያደርሰው ጉዳት በስነ ልቦና ባለሙያዎች ዘንድ እጅግ ከፍተኛ የሆነ የድንጋጤ አደጋ ወይም ሲቪር ትራውማ ጋር እኩል ይታያል። ዳዊት ያጣው ሚስቱን ብቻ አልነበረም፣ የራሱን ማንነትና ለ7 ዓመታት የለፋበትን ህይወት ጭምር ነው። ያ ሁሉ የድካም ዘመን በአንድ ጀንበር እንደ ቀልድ ተቆጠረበት። ልቡ በከፍተኛ ፍጥነት መምታት ጀመረች። የሰውነቱ የነርቭ ስርዓት በአድሬናሊን እና በኮርቲሶል ሆርሞን በመጥለቅለቁ የመተንፈስ ችግርና ከፍተኛ የራስ ምታት ተሰማው። ከጀርባው ሌላ ሰው እየሳቀበትና የቀለደበት እንደነበር ማወቁ ክብሩን አገፈፈው። ይህ ስሜታዊ ህመም በአካሉ ላይ እውነተኛ የመቃጠል ያህል ከባድ ነበር። መሰረት ከገበያ ስትመለስ ዳዊት ሳሎን ውስጥ ጨለማ ላይ ተቀምጦ ስልኳን ይዞ አገኘችው። የዳዊትን ፊት ስታይ እውነቱ እንደወጣባት ገባት። ይሁን እንጂ መሰረት ከጥፋቷ ይልቅ ራሷን ለመከላከል በመሞከር አንተ እኮ ሁል ጊዜ ቢሮ ነህ፣ ጊዜ የለህም በማለት በጩኸት መለሰችለት። ይህች የመጨረሻዋ ውሸት በዳዊት አእምሮ ውስጥ የነበረውን ስሜት ወደ እውር ቁጣ ወይም ብላይንዲንግ ሬጅ ቀየረችው። ዳዊት ምክንያታዊ የማሰብ ችሎታውን ሙሉ በሙሉ አጣ። ዘሎ በመነሳት የመሰረትን አንገት ጨምቆ በመያዝ ግድግዳው ላይ አጣበቃት። ለዓመታት የነበረው ፍቅር ወደ አስፈሪ የጥፋት ኃይል ተቀየረ። መሰረት መተንፈስ አቅቷት ለህይወቷ ስትማጸን የ5 ዓመት ልጃቸው የጩኸት ድምፅ ሰምቶ የመኝታ ቤቱን በር ከፈተው። የልጁ ማልቀስ የዳዊትን አእምሮ ወደ ልቡ መለሰው። ዳዊት እጆቹን አይቶ ደነገጠ። ክህደቱ ወደ ምን አይነት ጨካኝ ሰው እንደቀየረው ተገነዘበ። እጆቹ ለቆላት ወደ ውጭ ወጣ። ከጥቂት ሰዓታት በኋላ በፖሊስ ቁጥጥር ስር ውሎ በግድያ ሙከራና በከባድ አካል ጉዳት ማድረስ ወንጀል ክስ ተመሰረተበት። ታሪካችን እንግዲህ ይሄንን ይመስላል። በጣም የለመድናቸው የምናውቃቸው አይነት ስቶሪዎች ናቸው አይደል? በጣም ብዙ ጊዜ የሰማናቸው እንደውም ይሄ በሴት ሆነ እንጂ በወንዶችም በሴቶችም በጣም የለመድነው የሆነ ሰዎች ይታደርጉ ከዛ ያኛው ሰውዬ ተናደው እንትን ሲል ምናምን። ግን ዋናው ፖይንት አሁን እነዚህ ልጆች በጣም ላቪንግ ሪሌሽንሺፕ ውስጥ ነበሩ። በትዳር አብረው ኖረዋል ብዙ ዓመት፣ ልጅ አላቸው ምናምን አይደለ? እና ይሄ ወንዱ ደግሞ በጣም ብዙ ነገር እሷ ኢቭን ትምህርቷን እንድትማር ቀንና ሌሊት ምናምን እየሰራላት እንትን እያላት ነበረ። በቃ ማሟላት የሚችለውን በአቅሙ እያሟላላት ነው የኖረው። ግን እሷ ለምን ቺት አደረገች ወይም ለምን ማገደች? ይሄ ሁላችንም የምንጠይቀው ጥያቄ ነው። ብዙ ጊዜ ይባላል ምን የመሰለ ሚስት እያለችው እሷ ምን የመሰለ ባል እያላት የተከበረ ግን ሌላ ቦታ ሄደች፣ ግን ሌላ ቦታ እንደዚህ ያደረገ፣ ቆይ ከሷ ምን ጎል ነው? ከሱ ግን ምንም እኮ አታ አይደለም ምናምን ይባላልና ሰዎች ቺት የሚያደርጉበት ምክንያት ማለት ይሄ ቤት ማድረግ ይችላል አይደለም፣ እንደዛ ሳይሆን ግን ለምን እንደሚያደርጉት አይምሯቸው ውስጥ ምን ቢፈጠር ነው ልክ እንዳልሆነ የሚያውቁትን ህይወታቸውን የሚያበላሽ እነሱም የሚፈልጉትም ሊሆን ይችላል የማይፈልጉትም ብቻ ትክክል እንዳልሆነ የሚያውቁትን ነገር የሚያደርጉት ሰዎች ለምንድን ነው የሚማግጡት? ለምንድን ነው ቺት የሚያደርጉት? ለምንድን ነው? ዛሬ በዚህ ላይ ነው የምንወያየው። ከዛ ደግሞ መማገጥ ምንድን ነው? መማገጥ እኔ እኮ ማገጥ እንደዚህ ያደረኩት
የሚለውን ነገር ዛሬ እንወያይበታለን። አብራችሁን ቆዩ። ለምን መማገጥ ወይም ቺቲንግ ራሱ ምን ማለት ነው? when do you say he cheated on me? መማገጥ ወይም ቺቲንግ ማለት ሁለት ተስማምተው በፍቅር አብረው የሆኑ ሰዎች ከዛ ከሁለቱ ውጪ ሌላ ሰው ጋር ኢሞሽናሊ እና ፊዚካሊ ወይም በአካል ወይም ደግሞ በስሜት ከሌላ ሰው ጋር ለእርስ በርስ ብቻ ማድረግ ያለባቸውን ነገሮች ከሌላ ሶስተኛ ወገን ጋር ያኛው ሰውዬ ሳያቅ ወይም ደግሞ ፓርትነርሺፕ ውስጥ ወይ ኮሚትመንት ውስጥ ያለው ሰውዬ ሳያቅ የሚያደርጉት ማንኛውም ነገር መማገጥ እና ቺቲንግ ይባላል። ሁለት ሰዎች አንድ ወንድና አንድ ሴት ተነጋግረው ተግባብተው ግንኙነት ውስጥ እስከገቡ ድረስ ሁለቱ ብቻ ማድረግ ያለባቸው የሚታወቁ ነገሮች አሉ አይደል? ከዛ ደግሞ እነሱም ደግሞ በግላቸው የሚያወጣቸው ህጎች ይኖራሉ። እኔ ይሄንን ነገር ከሌላ ሰው ጋር እንድታረግ አልፈልግም፣ ያኛውም ሰውዬ ደግሞ እኔ ይሄን ነገሮች ከሌላ ሰው ጋር ሳደርግ ይረብሸኛል ብለው የሚያወጣቸው ህጎች አሉ። እነዚህንም ጨምሮ እንዲሁም የሚታወቁትን ነገሮች ጨምሮ ይችኛዋ ሴትየው እሱ ሳያቅ እሱኛውም ሰውዬ እሷ ሳታቅ ከሌላ ሰው ጋር እርስ በርሳቸው ማድረግ ያለባቸውን ማንኛውንም ነገር ፊክስ ማድረግ ሊሆን ይችላል፣ ኖርማል ወሬ ሊሆን ይችላል፣ እጅ መያያዝ ሊሆን ይችላል፣ አብሮ መተኛት ሊሆን ይችላል፣ ቤተክርስቲያን አብሮ መሄድ ሊሆን ይችላል። እነዚህ አሁን ለኖርማል ሰው ኖርማል ሊመስሉ የሚችሉ ነገሮች ነገር ግን ስቲል ሁለታችን ሰዎች ወይም ሁለቱ ግንኙነት ውስጥ ያሉ ሰዎች ይህንን ነገር ከሌላ ሰው ጋር እንድታደርገው አልፈልግም ብለው የሚረብሻቸው ነገር እንደሆነ በግልጽ ከተነጋገሩበት ድረስ የትኛውም ትንሽ የምትመስል ነገር ብትሆን ከሌላ ሰው ጋር ማድረጉ ቺቲንግ ነው ማለት ነው፣ ወይም ደግሞ በአማርኛው ማማገጥ ነው ማለት ነው። ዋናው ጥያቄያችን የሚሆነው ለምን ሰዎች ለምን ያማግጣሉ? ምንም አይነት ሪዝን ሊያቀርብ ይችላል። ሰው እንደዚህ ስለሆነ እንደዚህ ስለሆነ እንደዚህ ስለሆነ ይላል። ግን እኛ የምናወራቸው እሱን ሳይሆን ሰዎች ኮር ፖይንት ሜንታሊ ቺት ሲያደርጉ አይምሯቸው ውስጥ ምን እያሰቡ ነው? አሁን ለምሳሌ እዚህ ስቶሪ ላይ ራሱ ስንሰማ አንተ ቤት የለህም ሁልጊዜ ስራ ነው የምትሆነው፣ ለዛ ነው እንትን ያልኩ። ግን ይሄ ሰርፌስ ሌቭል አለ ሪዝን ነው። ኦብቪየስሊ ቫሊድ የሚሆንበት ነገሮች አሉ። ቫሊድ ስላችሁ ቺቲንግን አክሴፕት ብናደርግበት ሳይሆን ሀሳብ መጣል፣ እነዚህ ሰበብ ናቸው ማለት ነው። ሰበብ ነው፣ ምክንያት ሳይሆኑ ሰበብ ናቸው ማለት አቴንሽን እየሰጠኝ አይደለም፣ አምናት ጌቲንግ ሳቲስፋይድ ምናምን የሚሉት ነገሮች ሪዝንስ ፎር ቶክ ፎር ኮሚኒኬሽን ምናምን ሊሆኑ ይችላሉ። ሪሌሽንሺፑ ላለመስራቱ ምክንያቶች ሊሆኑ ይችላሉ እንጂ ፎር ቺቲንግ there is something behind it. what is there? at the end of the day it's a choice. ዞሮ ዞሮ ሰዎች ምርጫ ነው፣ ኮንሺየስሊ የሚያደርጉት ምርጫ ነው። ግን ማንኛውም ሰው የሆነን ምርጫ ሲያደርግ አይምሮ ውስጥ የሚገፋፋው ፓስት ኤክስፒሪየንስ፣ ፐርሰናል ነገሮች፣ ዲፍረንት ሪዝንስ አሉ ያንን ነገር እንዲያደርግ ወይም እንዲመርጥ የሚያደርግ። የመጨረሻው ምርጫ የራሱ ቢሆንም እኛ ግን ማየት የምንፈልገው የትኛው ነው፣ አይምሮ ውስጥ ምን እየተካሄደ ነው ሰው ልጅ ቢተዝ እንደው ይሄን ጥያቄ መጠየቅ ያስፈልገው። ቢተዝ ምንም ይሁን በቃ ቺታር ነው ቺታር ነው ቾይስ ማለት ሰው መርጧል። አይምሮ ውስጥ ስላለው ነገር ሊያገባል ብንል ለምን ያስፈልጋል? ለምንድን ነው ዲስትረስ ይፈጥራል። ሰው ቺት ሲያደርግብሽ መጀመሪያ የምታስቢው what did I do what did I do wrong? ምንድነው የጎደለኝ ነገር ምንድነው? እኔ ፕሮቫይድ ያላደረኩት እዛኛው ሰው ጋር የሚያገኙ የሚለው ኢቨን እዛ ድረስ ይደርሳል። ስፔሻሊ ሴቶች ወንዶችም ቢሆኑ እንደውም ወንዶች አይ ቲንክ ሞስትሊ ኢሞሽናል ሴቶች ብዙ ጊዜ ወደ ራሳቸውን ሪፍሌክት የሚያደርጉት ሰው ሴቶች ብቻ አይደሉም፣ ሌላም ሰው እሷ እንዲያርጋበት ሴቷ ልጅ አንቺ እንዲህ ስላደረግሽ ነው እንዲህ እኮ ብታደርጊ ኖሮ እንዲህ እኮ ብትሆኚ ኖሮ ቺት አያደርግብሽም ነበር፣ እንዲህ እኮ ብትስተካከይ እንዲህ እኮ ብታደርጊ እንደዛ ይባላል። በዳትስ ናት ዘ ሪዝን። ቺት የሚያደርግ ሰው ቺት ማድረግን አይቀርም። ለምን ሪዝኖቹ ያሉት እዚህ ውስጥ ነው እንጂ ውጪ ላይ አይደለም። እናንተ ጋር ቺት የተደረገባችሁ ሰዎች ጋር አይደለም ሪዝን ያለው አይምሮ ውስጥ ነው። ስለዚህ እነሱን ነገሮች ነው የምናየው። ቺት ሲያደርጉ ሪዝን የሚሰጠው ሴቷ ናት፣ ባልጋ ነው፣ ባለጌ ናት። እሱ ራሱን የቻለ ሌላ ባያዝ ነው። ግን እኛ የምናወራው እዚህ ስለሚደረገው ነገር ነው። አሁን ምን ትዝ ብሎ ይመስላል? ሴቷ ታሪክ ነበረ እያሰብኩኝ ተርጭሻለሁ። ግን የሆነች ሴትዮ አለች ኢዝ ቬሪ ፌመስ አይ ዶንት ኖ ሄር ኔም ሜንሽን ለማድረግ ይከብደኛል። ግን ቲክቶክ ላይ ነው ያየሁት ተቆርጦ። ከዛ
ሜሪጅ ላይ ሴቶች አመመኝ ደከመኝ ምናምን ማለት የለብሽም። አይቻል 24 ሰዓት ሙሉ መደረግ አለብሽ። ሊትራሊ ዝግጁ መሆን አለብሽ ፎር ሴክሹዋል ኢንተርኮርስ ወይ ግንኙነት ለማድረግ ፈቃደኛና ዝግጁ መሆን አለብሽ ብላ ተናግራ ነበር። እና ላይክ what do you mean? እና ይሄንን ነው ምልሽ። አሁን ያልሽው ሰፖርት የሚያደርግ አይዲያ ይመስለኛል። ወንዶች ሌላ ሰው ጋር ሲሄዱ ኢትስ ቢካዝ ዴር ናት ሳቲስፋይድ ዊዝ ዘ ውመን የሚባል ኮንሰፕት አለ እና ዌር ሄር ቱ ሴይ ዳት ዳትስ ናት ዘ ትሩዝ ሳይንቲፊክሊ ሪሰርችሊ የተሰራ እንደዚህ ያለችበት ቢካዝ አሁን አይ ዶንት ኖ እኛ አሁን ስለ ሳይኮሎጂ በጣም ስለምናስብ ይመስለኛል እንደዚህ አይነት ማንኛውም ስቶሪ ነው ስሰማ ለምን እንዲያረጉ ምናምን ኦሬዲ ብዙ የሚደረግ ነገር የሚባል ነገር ስላለ እሱ አያስገርምም። በቃ ሰዎች እንደዚህ ያሉ ግን ቀድሜ ነው የማስበው ሜንታሊ ምን ሆና ነው ምን ያክል አይምሮዋ ቢጎዳ ነው ወይ ምን ያክል ሰዎች የሆነ ነገር ቢያደርጓት ነው ምን ያክል እሷ ሁልጊዜ የምትፈለገው ለዚህ ነገር እንደሆነ ሁሌ ለዚህ ነገር ሬዲ ካልሆነች እንደማትወደድ የተሰማት በምን አይነት ነገር ውስጥ ብታልፍ ነው የሚል ስሜት የሚሰማኝ። ግን ማንም ጤነኛ ሰው እንደዚህ ሊያስብ አይችልም። women are objectified a lot of times for this ነው የምታስፈልጊው። በቃ ሜሪጅሽን እንዲህ ካላረግሽለት ለባልሽ ታዲያ ምንድን ነው what's your purpose? ገብቻል? it's not a partnership mostly transactional በቃ it's you give that and you live with him you get to live with him ብቻ that's a very deep conversation። ግን አሁን ያነሳሽው ፖይንት ላይ ሰፖርት ያደርገዋል። ሰዎች ራሳቸውን ነው ብሌም የሚያደርጉት። እኔ ሳቲስፋይ ስላዳረግኩት ነው፣ እኔ ፀጉሬን ስለማልሰራ ዛሬ ተተኩሼ ስላልመጣው የሆነች የተተኮሰች ልጅ መንገድ ላይ ስላየ ሄዶ ማገጠ። that's not true። ያኛው ሰውዬ ማጋጭ ስለሆነ ነው የሚማግጠው። ሺቲ አርጋ ፀጉሯን ሹርባ የተሰራ ሴትዮ አንቺ ዋክ እያረግሽ ሃይ ሂል አርገሽ አጭር ቀሚስ አርገሽ ከሷ ጋር ማድረግ ሊፈልግ ይችላል አይደለ? ሹርባ መሰራት ያስጠላል፣ ሃይ ሂል ማድረግ ያምራል እያልኩ አይደለም። ደግሞ አም ሴይንግ ደ ናቹራል ይሄ ሶሳይቲ አክሴፕት የሚያደርገው ሴክሲ ያለው ነገር ያኛውን ስለሆነ ነው እንጂ በቃ that's what they say። ከዛ ቤትሽ ቁጭ ብለሽ ቢጃማ አርገሽ ስለሚያገኝሽ ነው ባልሽ ሌላ ሰው ጋር የሚሄደው ምናምን የሚል ኮንሰፕት አለና we're here to say that it's not that። ወንዶችም ሴቶችም ቺት ያደርጋሉ። ቺት የሚያደርጉባቸው ሪዝኖች አሉ። ከነሱ ውስጥ ታይኒ ሚኒ ስንት ፐርሰንት እንደሆነ ሪሰርቹን ማየት ይጠበቅብናል፣ የትኛው እንደሆነ። በሳቲስፋክሽን ምክንያት ቺት የሚያደርጉ ሰዎች አሉ አይደል? ሴክሹዋል ሳቲስፋክሽን ስለማያገኙ። ግን እሱ ይሄኛው ጥናት ቤዝድ ኦን ምን መሰለሽ ሰዎች የሰጡት ሪስፖንስ ቢካዝ ሁሌ አሁን ያወራነውን ድረስ ራሱ ብታዩ ወንዶቹ የሚሰጡት መልስ ምንድነው? because I'm not satisfied እንዲያርጋ አጠብቀኝ ስለዚህ I feel like ሪሰርቹ ራሱ ባያዝ ሊሆን ይችላል። it's based on የወንዶቹና የሴቶቹ ሪስፖንስ። ስለዚህ obviously it's easier satisfy ስላልሆንኩ ነው ቺት ያደረኩት ማለት it's easier because ራስሽን ብሌም ማላረግም dissatisfaction ስላለ ነው። እና አይ ግን እሱን ድናይ ያደረግን አይደለም ነው ዲሳቲስፋክሽን ምክንያት ሊሆን ይችላል ለቺቲንግ። ግን ሌሎቹ I don't know the percentage but the huge percentage of the cheating is factor የሚሆኑት ነገሮች አንተ ቺተር ስለሆነ ሴቶች ደግሞ ቺተር ስለሆኑ ነው የሚደረገው እንጂ አብሮሽ ያለው ፓርትነር ስለሆነ አይደለም። እና ኢቭን አሁን ለምሳሌ ዲሳቲስፋክሽን ነው አይደል? ስለዚህ ዲሳቲስፋክሽን ስለሆነ ሌላ ሰው ጋር ሊሄድ that shouldn't be a choice because እኔ ከሆነ ሰው ጋር ግንኙነት ካለኝና if I'm dissatisfied with that person ኬጂ እኔ እንደዚህ ነው ሳቲስፋክሽን ያለው ስላልሆነ ቻው ወይ ቻው ነው ወይ ዲስከስ እናድርገው ነው ሶል ቢደረግ ያ ነው። አለዛ ደግሞ እንለያያለን በቃ እንጂ why is cheating an option? ስለዚህ whatever reason ከላይ የምታስቀምጡት እንዲህ ስለሆነ ነው ስላለበሰች ነው ፍታት ስላንተ ስላረደሽ ተለያዩ ታዩ በቃ ጊዜ አይሰጥሽም። ሶ ሊቭ them unless for selfish reasons በሌሎች ምክንያቶች ይሄን ነገር ማጣት ስለማፈልግ ዴቲንግ እንትኔ ተብሎ በሚቀመጥ ነገሮች ካልሆነ በስተቀር ቺት ማድረግ መቼም የተሻለው ኦፕሽን ሊሆን አይችልም። so why do people cheat? ወደ ዋናው ወደ አልሆነው ሄድን። በጣም ወደ ሆነው እንመለስና ለምንድን ነው የምትማግጡ ሰዎች ቺት የምታደርጉ ሰዎች የምሬን ነው። I really want you to ask yourself ጠይቁ ራሳችሁንና ቆይ ቺት ታደርግ እኔ ለምንድን ነው የማደርገው? ቅድም ያልኩሽ አልነበር? I want to have an actual conversation with a cheater ቁጭ ብሎ ማለት እንደ ሜንታል ሄልፕ ማለት ነው። እኔ አሁን I have a cheating addiction ብሎ የሆነ ሰው ቢመጣ I want to talk to him what goes through his head or her head ሲያወሩ መጀመሪያ
አሁን ለምሳሌ ሌባን እንቴ ኪፕቶ ምናምን ብቻ ምን ነበር ስሙ ብቻ ያ በሽታ ያለበት ሰው በጣም መስረቅ የሚወድ ሰው ለመስረቅ ሲሄድ የሚያስበውን ነገር ማሰብ እችላለሁ። ምንድን ነው የሚበላው ነገር በቃ ቁጭ ብሎ ቢያወራና ብሰማው ደስ ይለኛል። ሰርፌስ ሌቭል አይደለም፣ ራሱን አዌር የሆነ ሰው የለም እንዲህ ሳደርግ እንዲህ ነው። ሰርፌስ ሌቭልማ አቴንሽን ስላልሰጠችኝ ነው እንዲህ ስላላረገችኝ ነው ምናምን ይለኛል። ግን እሱን ሳይሆን በቃ ጭንቅላት ውስጥ ልክ ሲሄድ ዲል አድርግና ከዛ እንደዚህ ይሆናል፣ ይሄን ሳደርግ የሚሰማኝ እንደዚህ ነው፣ ልክ ካለፈ በኋላ ጊልት ይሰማኛል፣ አፍተር ዛት አይ ፊል ዲስ ቢሉኝ ደስ ይለኛል። ያው አኖኒመስሊ ብትትክሉኝ ደስ ወይም ደግሞ ያስተዋላችሁ ሲላስ በጣም የቅርብ ሰው ለምሳሌ አሁን ጓደኛ ብንሆን እና አንቺ ነን ግን አንዳችን ቺት የምናደርግ ሰዎች ብንሆን እና if I'm very honest with you እንዲህ ሳደርግ እኮ ይሰማኛል ብዬ በጣም by the way በጣም ውስጥ የሚደረግ ነገር ነው ይሄ። do you know that I have a close friend that told me በጣም ትልቅ የሆነ ሰውዬ like 30s ነው ኤጁ he has a beautiful በቃ ወንዶች ሁሉ የሚያውቋት በጣም ቢዩቲፉል የሆነች እንትን her body የሚያምር ፊቷ ፀጉሯ የሚያምር ልጆች የወለደችለት ሚስት ያለችው ሰውዬ ከዛ ኤቭሪ ታይም ከሌሎች ሴቶች ጋር ቺት የሚያደርግ እና እሷ ጋር ነው ዛሬ ያደርኩት ብሎ ለሰዎች የሚናገር ሰው ማለት ነው። እና ኢትስ ናት ከቨር የሚደረግ ይሄ የሚያሳፍር ነገር የማይሆንበት ሰው አለ ኖርማል የሆነበት። ስለዚህ ያው የምታውቁት ካለ ሼር ለማለት ነው ሼር አድርጉን ለማለት ነው። ኤኒዌይስ ሌትስ ጌት ኢንቱ ኢት። ሰዎች ለምን ቺት ያደርጋሉ? በሳይኮሎጂካል ሪዝንስ ማለት ነው የምናወራው። ስለዚህ ጀነራሊ በሶስት ነገሮች ከፍለን ማየት እንችላለን አይደል? የመጀመሪያው ኢንዲቪጁዋል ፋክተሮች፣ ሰውየው ራሱ ላይ ያሉ ኢንዲቪጁዋል ፋክተሮች አሉ። ምን ምንድን ናቸው እናያለን። ሁለተኛ ነገር ደግሞ ሪሌሽናል ፋክተሮች፣ ግንኙነት ውስጥ ያሉ ሰዎች በግንኙነታቸው መሀል በሚፈጠሩ ችግሮች ምክንያት ያው ቺት ማድረግ ማለት ነው። ስለዚህ እነሱ ምክንያቶች አሉ። ሌላኛው ደግሞ ኮንቴክስቹዋል ፋክተር። ኮንቴክስቹዋል ማለት በአካባቢ ሁኔታ በተለያዩ እድሎች መመቻቸት፣ ኦፖርቹኒቲ መኖር፣ በራሱ ሃይማኖት፣ እድሜ፣ ጾታ ምናምን እያለ ኮንቴክስቹዋል ያ ሰውዬ የሚኖርበት ኮንቴክስት መቼት ነው ምንድነው ኮንቴክስት ሲቹዌሽንም ሊሆን ይችላል። በቃ ያለበት ሲቹዌሽን ማጋለጡ ማለት ነው። ለምሳሌ ጠጥቼ ነው ክለብ ነበርኩኝ እንደዚህ ነበረ ብዙ ጊዜ ጉዞ የሚሰጥ ፊልድ የሚሄዱ ሰዎች ብዙ አባቶች ልጆች አሏቸው ምናምን ተብሎ ይቀለዳል እና ራፍሊ እንደዚህ ተብሎ ይከፈላሉ። ስለዚህ የመጀመሪያው ነው ያለው ኢንዲቪጁዋል ፋክተሮች ላይ የመጀመሪያው ነገር ፐርሰናሊቲ ትሬት ነው። ማለትም ፐርሰናሊቲ በአማርኛ አለው እንዴ? የአንድ ሰው ስብዕና ወይ ማንነት ባህሪ ማለት ነው። ፐርሰናሊቲ ሲባል የአንድ ሰው ባህሪ ምን አይነት ሰው ነው ያ ሰውዬ ማለት ነው አይደል? ለምሳሌ ብዙ አይነት ፐርሰናሊቲ አለ አይደል? እናውቃቸው እነዛኞች ቢኖሩ ኦፕሽን ቢግ ፋይቭ የሚባሉ ቢኖሩ በጣም ተጫዋች የሆነ ሰው አለ፣ በጣም ቀልድ የሚችል ሰው አለ፣ ከሰዎች ጋር መግባባት የሚችል አለ። አንዳንድ ደግሞ ኢንትሮቨርትድ የሆነ ለብቻው መሆን የሚመቸው ሰው፣ ቤተሰብ ጋር መቀላቀል የማይወድ ሰው፣ ጨዋ ነው የሚባል ሰው አለ። በጣም ደግሞ ልቅ ነው ይሄ ሰው ምናምን የሚባል ሰው አለ። እነሱን ፐርሰናሊቲ እንላቸዋለን። ኮንሲስተንትሊ በፓተርን የሚታዩ አይደለ? ዛሬ ተጫዋች ሆኜ ነገ ዝምተኛ ብሆን ተጫዋች ናት ማለት አይቻልም። ግን በቃ ስለዚህ ኮንሲስተንትሊ ፎር ይርስ የምናየውን ባህሪ አንድ ሰው ላይ ፐርሰናሊቲ ትሬት እንለዋለን። ስለዚህ በፐርሰናሊቲ ትሬቶች ምክንያት አንድ ሰው ቺት የማድረግ ዝንባሌ ሊኖረው ይችላል። ለምሳሌ ፐርሰናሊቲ ማለት ይሄ ማለት ያደርጋል ማለት አይደለም። ያላቸው ሰዎች ሁላ ቺተር ናቸው እያለን አይደለም። ግን ከሌሎቹ ሰዎች የበለጠ ቴንደንሲ ወይም ዝንባሌ እንደዛ ማለታቸው ነው። ሰው ወደ ፐርሰናሊቲ ስለዚህ የመጀመሪያ አሁን ስለጀመርኩት ኤክስትሮቨርትድ ወይም ደግሞ ተጫዋች የምንላቸው ከሰዎች ጋር ኢንተራክሽናቸው ሶሳይታል ነገር የሚመቻቸው ሰዎች፣ ያ ማለት ሪሌሽንሺፕ ውስጥም ሆኖ ሴትዋ ብዙ ወንድ ጓደኞች ሊኖሯት ይችላል፣ ወንዱ ብዙ ሴት ጓደኞች ሊኖሩ ይችላሉ። ያ የሆነው ቺተር ስለሆነ ሰው ኢንትሮቨርትድ የሆነ ሰው ፒፕል አራውንድ ሂም አሉ እና ይሄ ሰው ተዋውቀው ወዲያው ጓደኛ የሚያደርጉ የሆነ ቦታ የማያውቁት ቦታ ብትወስዳቸው ምናምን ቶሎ ብዙ ጓደኛ የሚያፈሩ ምናምን አይነት ሰዎች የሉ። እነሱ ሰዎች ባህሪያቸው ኦቨሮ ኤክስትሮቨርትድ ወይም ኤክስትራቨርዥን እንለዋለን በፐርሰናሊቲ ስሙ ደግሞ። እና እነዚህ ሰዎች
ቺት የማድረግ ቴንደንሲ አላቸው። ለምንድን ነው? አንደኛ አሁን እንዳልሽው ቶሎ ሰዎችን ይሄንን ስንላችሁ ሪሰርች ነው የናት ሴይንግ ዲስ በእኛ ኦፒኒየን። እሺ የተሰራው ሪሰርች ላይ የተሰጡት ስትራክቸሮች አለ አይደል? ኤክስትሮቨርትድ እና ኢንትሮቨርትድ የሆኑ ሰዎች ቼክ ሲደረጉ ሞር ኤክስትሮቨርትድ ፒፕል ቺትድ አይደል? ሶ ያ ከዚህ በኋላ ያሉትንም ምሳሌዎች ስናነሳ በሱ ተረዱ። ሞር ዲስ ፒፕል ዲድ ዶስ። ስለዚህ ይፈቅዳል ነገርየው ለወደዛ እንዲሄዱ ይገፋቸዋል በሚለው ከዛ ምንድን ነበረ ኮንሳይሲቭነስ ማለት ኮንትሮል ኦቨር ዩር ኤንቫይሮንመንት ማለት ነው። ላላችሁ ዙሪያችሁ ላለ ነገር ላይ ምን ያክል ኮንትሮል ማድረግ ትፈልጋላችሁ? ሁሉም ነገር በስርዓት እንዲሆን የምትፈልጉ አይነት ሰው፣ ሁሉም ነገር በትክክል በቃ በተቀደለት ቦታ በተቀደለት ሰዓት በህግ ምናምን እንዲሄድ የሚፈልጉ አይነት ሰዎች ናቸው። ሎ ኮንሻንቲነስ የሆነባቸው ሰዎች ለምንድን ነው ለቺቲንግ የተጋለጡ የሆኑት? ቢኮዝ አሁን ያላቸው ካራክተሮች ላይ ሎ ናቸው። እንደዚህ ብዙ በሩል መመራት፣ በጣም ስትሪክትድ መሆን፣ ኮንትሮል ማድረግ ነገሮቻቸውን። ይሄ አይደረግም፣ ይሄ የሚደረግ ነገር ነው። ዛሬ አሁን ማምሸት የለብኝም ሚስትና ልጅ አለኝ። ኳስ 4 ሰዓት ላይ ቢኖር 4 ሰዓት ላይ እስከ 6 ሰዓት ኳስ አይቼ ከሴት ጓደኞቼ ጋር አምሽቼ ጠጥቼ መግባት የለብኝም ሚል ኦርደር ሩል የለም ጭንቅላታችሁ ውስጥ አይደል? አምናት ሴይንግ ኳስ የሚያይ ሰው ቺት ያደርጋል በት ኤግዛምፕል ኢዝ ዳት ኮንሳይተስነስ ሩል ያለው ሰው ግን ኳስ በጣም የሚወድ ከሆነ ዴስቲቪ ያስገባና ከሚስቱና ከልጆቹ ጋር ቤቱ ቁጭ ብሎ ያያል። ኤግዛምፕል አሁን እንደብኝ በጣም ቢከስ አይምሮ ላይ ያውቀዋል። ኮንሳይተስነስ ማለት ለምሳሌ ያ ሰውዬ ዛሬ አላመሽም ብሎ ነገር ግን ጓደኞቹና ማከል ምናምን ሲሉት እሺ በቃ ትንሽ ብቻ እያለ የሚቆየው ሰውዬ ሊሆን ይችላል እንጂ ማምሸት የለብኝም ምናምን የሚለው ነገር ሙሉ ስፔክትረም ነው። ሁለቱም ማምሸት የለብኝም ብሎ ላያስብ ይችላል። ሎ ኮንሳይተስነስ ኢዝ ሎ እኮ ይሄ ነምበር ማድረግ አይቻልም። አይ ኤግዛምፕሉ ሚስ አንደርስታንዲንግ እንዳይፈጠር ያስብ ነው ስሰማው እንደዛ ነው። ኤኒዌይ ሎ መሆን ኮንትሮል አለመኖሩና ኦርደርሊነስ አለመኖር ማለት ነው። በቃ ሎ ኮንሳይተስነስ ማለት ኦርደርሊነስ በጣም ሎ የሆነበት ማለት ነው። ስለዚህ ይሄ ደግሞ ሪሌሽንሺፕ ውስጥ ያለውን ኦርደርሊነስ ያስፈልገዋል። ቢካዝ ዜር ኢዝ ኮሚትመንት ሎንግ ተርም ነው። ሁሌ መደረግ ያለባቸው ነገሮች አሉ፣ ሩቲኖች ይኖራሉ ምናምን እና ለዛ ፎሎ አፕ አድርገው የመቆየት እንትናቸው በጣም ሎው ነው። ኢትስ ቬሪ ዲማንዲንግ ፎር ዘም። የለመዱት ነገር አይደለም። እኔ እንደዚህ አልነበርኩም። ጭንቀት ነው ለእኔ ሪሌሽንሺፕ ምናምን የሚሉ ሰዎች አሉ። ኦንሊ ዋን ውመን his life ነው በቃ ጨንቋል። ሲሰለቸኝስ ምናምን ብቻ it's a lot ኒውሮቲሲዝምስ ሳድ ኢሞሽን የመኖር ኤክስትሪም ቴንደንሲ ነው። ሶ they are depressed, they are always moody ኢሞሽናቸው ቶሎ ቶሎ ይገለባበጣል። so they need attention። እሱ ቶሎ ቶሎ የሚከፋት የሚባል አይነት ሰው ማለት ነው። ቶሎ ነው የሚከፉት። ኔጌቲቭ የሆነ ኢሞሽን ለማስተናገድ ቶሎ ቅርብ ናቸው። በጣም ቶሎ የሚከፋቸው የሆደ ባሻ ምናምን የሚባል ሰው የለም። ኤንዛይቲም ሆነ ዲፕሬሽንም ሆነ ጭንቀትም ድብርትም ሆነ ውጥረትም ሆነ ምንም ሆነ ቶሎ ወደዛ ነገር በስላይት ኢንኮንቪኒየንሶች ወደዛ የመግባት ቴንደንሲ አላቸው። ከዛ ያው መፍትሄው ወደ ቺቲንግ ሊሄድ ይችላል። አፌክሽን ይሄ አይዞክ የሚለው ሰው መፈለግ ምናምን አቴንሽኑን ከኮሚትድ ከሆነው ሪሌሽንሺፑ የሚያጣው ከሆነ ቶሎ ሳድረሱን እንትን ለማድረግ ወደ ቺቲንግ ሊሄዱ ይችላሉ። እንደ እንትን ማለት ነው። ዩ መንበር ጸዳ ባሌ አቴንሽን እየሰጠኝ አይደለም ብላ እና የአማቷ ኦሬሽን ነው በሜዲት ሃርድ ፎር ሄራል በጣም እንደዛ አድርገውት ስለነበር ከዛ the first guy she got አይዞሽ አላት። she's like my angel my savior በጣም ያላት ሲሊ ነገሮች ነበር። በጣም ታምበልሽ ስትቂ ታምበልሽ አይነሽ ማነሽ is invested ነገር ሰጠች ግን የምትኖረው ላይ እንግዲህ ጥሩ ነበር፣ አሪፍ ነበር። እንደው በፐርፌክት ኤግዛምፕል ነው አይደል? ግን በቃ ኦፍ ኮርስ ሙቪውን ስናየው ከመጀመሪያም how depressed she was እያሳየን የነበረው ግን ከውጪ ኖርማል ማንኛውም ሰው ያንን ላይፍ ቢያየው ጥሩ የሚባል ላይፍ ነው የሚወስደው። ለማያውቁ ሰዎች ሪካፕ እናድርግላቸው እንዴ ጸዳል ምን አይነት እንደነበር ማያውቁት ይመስላል። እዩት
በጣም ነው ደስ የሚለው ፊልሙ። ሊሚትድ ሲሪየስ ነው፣ አማርኛ ነው። ዩኒክ ነበረ። ዩኒክ ነው። ቢካዝ ሊሚትድ እንደዚህ አይነት ሲሪየሶች የሉም። ብዙ ጊዜ እኛ ድራማ የለመድነው እነ ገመና ሰው ለሰው ጅምና አመታት ተሻጋሪ ነው። ቅንጭብ ያለች ግን ደስ የምትል ስለ ቺቲንግ አንደርስታንድ ለማድረግ እንዴት ኢዝሊ ወደዛ እንደሚሄድ ሰው ምናምንም ያሳያል መሰለኝ። እዩት። ምን ነበር ሪዝኗ ምንድን ነው? አም ኖት ላቭድ ነው። ሺ ደዝንት ቲንክ ሺ ኢዝ ኢነፍ አፕሪሺየትድ አይደለችም ቤቷ ውስጥ ምናምን ምናምን። ከዛ እኔ የምወስደው ከሰልፍ ኤስቲም ጋር ነው። ሺ ደዝንት ቲንክ ሺ ኢዝ ቢዩቲፉል፣ ሺ ደዝንት ቲንክ ሺ ኢዝ ፋኒ ምናምን። ሶ ሚላት ሰው ስታገኝ ሺ ዋንትስ ዳት አታችመንትም ሊሆን ይችላል። ቢካዝ መጨረሻ ላይ ፊውሷ አባቷን ለማግኘት ሄዳ ነበረ። ሶ ሪዞልቭ ያልተደረጉ ፋሚሊ ኢሹዎች አሉ። እኔ ደግሞ ሞር ወድ ኒውሮቲሲዝሙ አሳመነኝ። ለምን ተቀነሽ? ከመጀመሪያ ሙቪው ላይ በስላይት ነገሮች በትናንሽ ነገሮች በጣም ነበር የሚፋፋት። በጣም ኢሞሽናል ነች። ኢሞሽን በጣም I don't remember the detail ምንድን ነበር ግን ትለዋለች ምናምን። ለምሳሌ የሆነ ነገር አይደረግ ኢንስታግራም ምናምን ታያለች ጓደኞቿ ቫኬሽን ሄደ ኦር ምናምን እና ያንን ካየች በኋላ በቃ ሙዷ በጣም ይቀየራል ምናምን። እናት ተራ ነገር ነው ግን እስቲ ቶሎ በዛ ምክንያት ቶሎ ብሎ ለመከፋት በቂ ምክንያት አልነበረም እና እናትየውም ትንሽዬ ኦፍኮርስ ሩድ ነበሩ እናትየው አማቿ ማለት ነው። ግን ትንሽዬ ኮመንት ሲሰጡ ቢካዝ ሊቭድ ዊዝ ትሪገር ነው አለ እሷ። ለእኛው እኮ ትንሽ ነው ያየ ነው ህይወቷ ነው ያየ ነው። ግን አትላት በጣም ኒውሮቲዝም አለ። የምን ቴንደንሲ ነበራት ያስላል። ደግሞ he was the perfect husband ሲታይ ዛለ he's fit ስራ በደንብ ይሰራል፣ ይወዳታል። he shows his affection ማማስ ወይ ይባላል። ግን ትራዲሽናል ጋይም ነው ሮማንስ ለማሳየት እሷ እንደምትፈልገው አይነት ነው። it's very interesting ጸዳል። ሌላ ምን አለ? ናርሲሲዝም ኦብቪየስሊ ሲጀመር መጥፎ ነገር ከተነሳ ናርሲሲዝም who are they? who are those people? ማናቸው ናርሲሲስቶች? ተናግረን ታውቃለህ እንዴ? ናርሲሲስት ምን አይነት ሰው እንደሆነ ግራንድ ከሁሉም ሰው በላይ የበላይ ብሎ የሚያስብ ከሁሉም ሰው በላይ እንሻላለሁ ብሎ የሚያስብ በጣም ራስ ወዳድ የሆነ ሰው is a narcissist. And they don't even know they are narcissists. That's the most የሚያስፈራው ነገር. They're not aware of it. They think they're በቃ ሁሌ ልክ እንደሆኑ ነው የሚያስቡት። ልክነታቸውን ማሳይ ማንም ሰው ምንም ነገር ሰው ብቻ አይደለም ቢመጣ they're ready to fight ልክ ነኝ ብለው። ሶ እንዴት ነው ወደ ቺቲንግ የሚወሰደው? ኢምፓቲ የላቸው። they do not give two cents about anyone. ለማንም ምንም አይመስላቸውም። ስለዚህ ያንቺ ፊሊንግ ዲስሪጋርድ ነው የሚደረገው። ሶ ኢምፓቲ አለመኖር ኢዝ አ ዌይ ወደ መማገጥ የምትሄዱበትን ቴንደንሲ የሚያመጣ ነገር። በጣም ጎበዝ ናቸው ጀስቲፋይ ሲያደርጉ። No, they're smart. Because they have to live with themselves. Mind you, እነዚህ ሰዎች ማለት ነው ናርሲሲስቶች በአይምሯቸው እነሱ ምንም አይነት ስህተት የሚሰሩ ሰዎች አይደሉም። ስለዚህ ግን ስህተት ይሰራሉ። በጣም ስህተት የሚሰሩት እነሱ ናቸው። ግን ከዛ ስህተቶች ጋር እንዴት ነው የሚኖሩት? ለእያንዳንዱ ስህተት ምክንያት ይሰጡታል። እሷ እንዲያስደርገኝ ነው፣ እሱ እንዲያስደርጉኝ ነው፣ እሱ It's not even just blaming people. አስደርገኝ ኖሮ እኔ እንዲያማደርግ ሰው አይደለም እያሉ ነው የሚኖሩት። ሶ ኢቨን ቺት ሊያደርጉ ሲሉ ራሱ የእነሱ ጥፋት አይደለም። አንደኛ ኢምፓቲ ነው። ሁለተኛ ነገር ደግሞ ጀስቲፋይ ማድረግ ወይም ምንም አካውንታቢሊቲ አለመኖር። They use their intelligence for a bad reasoning. ሎጂክ የሚመስል ሎጂክ ያልሆነ ሪዝኒንጎች ይሰጣሉ ለራሳቸው። ቺት አድርገው ራሱ ቁጭ አድርገው ብታዋሯቸው they would make you think like you cheated. እናንተ ናችሁ ጥፋተኛ። you say sorry. Okay, we are back. እነዚህ ኢንዲቪጁዋል ፋክተሮች ናቸው። የሰውየው የግለሰቡ ችግሮች የሚባሉ ነገሮች የሚጠቀሱ ማለት ነው። ከዛ በኋላ ሁለቱም አንድ ላይ ደግሞ አብሮ ችግር ሊኖርባቸው ይችላል። የግንኙነቱ ችግር ሊሆን ይችላል ማለት ነው። የሆነ ሰዓት ላይ ቲንክ ዊ ሜንሽንድ ኮሚኒኬት አያደርጉም ብዙ ሰዎች። ይሄ ነገር እንደዚህ ሆኗል፣ ይሄ ነገር እንደዚህ መሆን አለበት፣ እኔ ይሄንን ነው የምወደው ራሱ ብሎ የማይነጋገር ብዙ ሰው አለ።
አይ ቲንክ ሪሌሽንሺፕ ሲጀመር ብቻ የሚወሩ ወሬዎች የሚመስሏቸው ሰዎች አሉ አይደል? እኔ ይሄን ነው የምወደው ማይ ፌቨሪት ከለር ኢዝ ዲስ ዋን ብሎ ካወሩ በኋላ ዳስት አለቀ ዌር ቱጌዘር አልቋል። ሶ the tiny things ማውራት አለብሽ። ይሄ ነገር እዚህ ጋር ሲቀመጥ ደስ አይለኝም ብዬ ማውራት ማልችል ከሆነ ማይ ፓርትነር ትልቁ ነገር መናገር አልችልም። ከዛ ያ ምን ይሆናል? ለምሳሌ ሁለት አንቺና የሆነ ሰው ግንኙነት ውስጥ ብትኖሩና አንቺ የምትፈልጊያቸውን ነገር አልነገርሽውም። ከዛ ግን ያን ነገሮች ሳያረግ ሲቀር ወይም ደግሞ ማትወጃቸውን ነገሮች ደግሞ እያረገ ሲሄድ አንቺ ትናደጃለሽ ኤንድ ሪዘንትመንት ውስጥሽ ይቀመጣል። እሱ ይኸውላ እየበደለኝ ከሆነ እኔ እንደዚህ ባደርግ ኢትስ ኦኬ እንደዚህ አይነት ጀስቲፊኬሽን ለአይምሯችን ይሰጣል። ሁለተኛ ደግሞ ሪዘንትመንቱ እና እዚህ ጋር የሚፈጠረው ስትሬስ በራሱ ሌላ አውትሳይድ እስኬፕ ሜካኒዝም እንድታበጁ ያደርጋቸዋል። ስለዚህ ሌላ ሰው ጋር ሄጄ እነዚህ ትናንሽ ያልተሟሉልኝ ነገሮች ሊያሟላልኝ ሰው ብፈልግ የሚል ነገር ይፈጥራል። ስለዚህ ላክ ኦፍ ኮሚኒኬሽን ለቺቲንግ ብቻ ሳይሆን ለብዙ ግንኙነት ችግሮች ኮሚኒኬት ማድረግ አትሊስት ደግሞ ዋን ኦፍ ፐርሰን ለምሳሌ አንዱ ሰው አቮይዳንት ቢሆን ወይ ሸትዳውን የሚያደርግ አይነት ሰው ቢሆን አንደኛው ሰውዬ ኢኒሺየት ሲያደርግ ያኛውን ሰውዬ ቪዲዮ መሆን አለበት ብዬ አስባለሁ። ቢከስ ሁሉም ሰው ኦፕን ላይ ነው ይችላል አይደል? ሁለቱም ሰዎች ማይነጋገሩ አይነት ሰዎች ሆኑ ግን ኢትስ ዲስታንት ቱ ይላል። ወይም ደግሞ what is communicating ምን በአማርኛ ውይይት፣ መወያየት፣ መነጋገር፣ መጠያየቅ፣ መደማመጥ ሁሉም ነመጦች ግልጽ ይመስላል። እና ኮሚኒኬሽን ስኪ ይባላል። it's real if I don't tell her I don't like something ይሄን ነገር አይመቸኝም ካላልኳት በምንም ልታውቃት አትችልም። እሷ የማትወዳቸውን ነገሮች ነው ላታረግልኝ ይችላል። እሺ ላስሚ ከወደደች የሆነ ሉፖል ሳይቶኝ ነው። ለምሳሌ እኔ ቺት እንዲደረግባት እንደማትፈልግ እኮ አልነገረችኝም። ኧረ እባክሽ ኮሚኒኬት አላደረገችኝም። ገብቶሻል? እንዴት ላቅ እችላለሁ አንቺ እንደማትወጂ? that's a standard የሚታወቅ ሞራል በሂውማኒቲ የሚታወቅ ነገር አለ። ኖርማል ነገሮች አሉ፣ ግን ስፔሻል ነገሮች ይኖራሉ። ለምሳሌ አንቺ ስታዋሪኝ ጮክ ብለሽ ልታዋሪኝ አልፈልግም ቢካዝ የጮክሽብኝ ይመስለኛል፣ የተቆጣሽኝ ይመስለኛል ምን ከሆነ ግን የማልነግራት ከሆነና እሷ ጨዋሂ ናት ብዬ ቀስ ይሄ ሰው ካልሚ ሲያወራ እኮ ታዩት እያልኩኝ እዛ ሰው ጋር የሚመሰጥ ከሆነ መቀየር የማይችል ሰው ከሆነ እኮ ሄዶ አንተ መቀየር አልቻልክም ስለዚህ አልፈልግም ብሎ ግንኙነቱን ማቋረጥ እሱ ራሱ ኮሚኒኬሽን ነው። ባይ ዘ ዌይ ላይክ ብዙ ፒፕል ቺት and then ሄደው ቺት የሚያደርጉባቸው ሰዎች በራሱ ይነግሯቸዋል። ላይክ አሁን እኔ ባለትዳር ነኝ ግን ትዳሬ ኦልሞስት ያለቀ በሉት ትዳር አትበሉት ልንፋታ ነው አይሆንም። ምክንያቱም ሄዳችሁ እንደ ሰው ቁጭ ብላችሁ ይሄ ሪሌሽንሺፕ ስላልሰራ እንለያይ አይደለ? ዲቮርስ ፔፐር ኮርት ምናምን የሚያራዝም ከሆነ ራሱ ሰፓሬሽን የሚባል ስቴጅ አለ አይደል? ዌር ሰፓሬትድ ዲቮርስ እንደምናደርግ ታውቋል። ያኛው እስኪሰራ ድረስ እኔ ፈለኩትም ማድረግ ይችላል። መጣላታችን ግን እርግጥ ነው በቃ። ስለዚህ ኮሚኒኬት መደረግ አለበት ለመለያየትም አብሮ ለመሆን። ከዛ ዴፊኒሽኑ ላይ ምን ብለናል? ያኛው ሰውዬ ካያውቅ ብለናል አይደል? ስለዚህ ሁሉም ነገር ግልጽ መሆን አለበት። ለምሳሌ አንተ ከሚስት ጋር ገነጅታል ኦልሬዲ ያለቀለት ትዳር ነው። ሚስት ታውቃለች ምን ታውቃለች ያለቀለት ትዳር እንደሆነ ሀቢብ ታውቃለች ብላችሁ እንደቆያችሁ ብቻ ታውቃለች። ብዙ ጊዜ አይደለም አይመስለኝም። እሱም ከሆነ አያውቅም እንትን እያለን እንዳልሆነ ግልጽ ነው አይደለ? ለምሳሌ አሁን ሰዎች ሲያረጉ ኮሚኒኬት ስላላረጋችሁ ነው እያለን አይደለም። ኦኬ lack of communication leads to cheating ነው one of the reasons። ፋክተር ነው። ፋክተር ማለት እንትን ይባላል አይደል? ኮዝ ያደርገዋል ማለት አይደለም። ኮሪሌት ያደርጋሉ ማለት ግንኙነት አላቸው ማለት ነው እንጂ ዋን ኮዝ ሲያደርግ ኮዝ ኤንድ ኢፌክት ይቻላል። ኮዝ ኤንድ ኢፌክት አይደለም። ኮሪሌት ያደርጋሉ። ብዙ ጊዜ ሞር ኦፍ ተንዳናት እንትን ሲባል ቺት ያደርጓት ሲባል ሪሌሽንሺፑ ሲታይ ኮሚኒኬሽን ዋዝ ቬሪ ሎ ሶ ሞር ኮሚኒኬት የሚያደርጉ ካፕልስ ቺቲንግን የመቀነስ ቻንስ ይኖራቸዋል ማለት ነው። ስለዚህ ቺት ላለመደራረት ኮሚኒኬት አድርጉ ነው አይደል? ወደዛ ነው የምንሄደው። የሆነ ሰምሃው ብሌም ያደረገ እንደ ቪክቲም ሊመስል ይችላል ግን ኖ አይመስልም። እኔ አሁን ሰማ አልመሰለኝም። እንዴት እንደመሰለሽ አላውቅም። ቢካዝ ኮሚኒኬሽን አለመኖር
ወደ ቺቲንግ ያጋልጣል። ስለዚህ እንዳያጋልጥ ወደ ኮሚኒኬሽን በደንብ ኮሚኒኬት አድርጉ። ግልጽ ነው እሱ ገብቶኛል። ግን የኔ ስጋት ምንድነው ብዙ ጊዜ ስፔሻሊ ሴቶች ቴንደንሲው አላቸው ቶሎ ብለው ራሳቸውን ብሌም ለማድረግ ራሳቸውን ብቻ ሳይሆኑ ቅድም እንዳለው ሶሳይቲው ቶሎ ብሎ ብሌም ለማድረግ ስለዚህ አለማውራት ሊድ ያደርጋል ብቻ እያለ ሳይሆን ሜቢ የማያዋራሽ ወይም እሷ የማታዋራሽ ቺት እያደረገች ስለሆነ ራሱ ሊሆን ይችላል። ከፈቻ ኮሪሌሽኑ አንደኛው የአንደኛው ፋክተር ሊሆን ይችላል። ልክ እንደ ዲሳቲስፋክሽን ሌላኛው ፋክተር ዲሳቲስፋክሽን አይደለ? ሴክሹዋል ሊሆን ይችላል። ዲሳቲስፋክሽን ማለት አለመርካት ማለት ነው። ሴክሹዋል ሊሆን ይችላል፣ ግን ግንኙነቱ ሊሆን ይችላል። ሜሪጅ ሳቲስፋክሽን ግንኙነቱ ሳይመቻቸው ሊሆን ይችላል። ባላችሁ ግንኙነት ደስተኛ አለመሆን ማለት ነው። ሳቲስፋይድ ማለት በቃ በዛ ነገር በደንብ ደስተኛ መሆን ወይም መተማመን፣ እርግጠኛ መሆን፣ መርካት እንደማለት ነው እና ሴክሹዋሊ ዲሳቲስፋክሽን ካለ በሪሌሽንሺፕም ዲሳቲስፋክሽን ካለ ያ ነገር ወደ ቺቲንግ ሊድ ያደርጋል። ግን እሱ ብቻ አይደለም፣ ቺቲንግ በራሱ ወደ ዲሳቲስፋክሽንም ሊድ ያደርጋል። ልክ እንደዛ እዛኛው ላይም ላክ ኦፍ ኮሚኒኬሽን ወደ ቺቲንግ ብቻ ሳይሆን ሜቢ እሷ ቺት እያደረገች ስለሆነ ሊሆን ይችላል ሜሪጁ ዲሳቲስፋይድ የሚሆነው ኮሚኒኬት የማታደርገው እሱ ሜቢ ውጭ ኮሚኒኬት አድርጎ ጨርሶ እየመጣ ስለሆነ ሊሆን ይችላል ከአንቺ ጋር that's why እኮ ኢሞሽናሊ ቺቲንግ የሚባለው አይደለም። ቢካዝ ምንም ፊዚካል ነገር የለንም እኮ ምን አደረኩኝ አይደል ቺት ብለው እዛ ቦታ ላይ ግን ስለ ወርክ ፕሌስ ስትረስ በቃ ስራ ቦታም እንዴት ስትረስ እንዳስደረገው እንዳስጨነቀው በጣም ብዙ የሚያስጨንቁት ህይወት ላይ ያሉትን ነገሮች በጠቅላላ ፎር ሂዝ ቤስት ገርልፍሬንድ ነግሮ መጥቶ ቤቱ ሚስቱ ጋር ሲመጣ ደክሞኛል ተኛበት ብሎ ከተኛ ይሄውን በጣም ትልቅ ኢሞሽናል ቺቲንግ ነው። ቢካዝ ኢንቲሜሲው እያጣ ነው የሚሄደው ሪሌሽንሺፑ። ቅድም ያለውን ይሄ ግንኙነት የፍቅር ግንኙነት ሲባል መኖር ያለባቸውን ነገሮች ለሌላ ሰው እየሰጣችሁ ነው ማለት ነው። እዚህ ጋር ነበር መሆን የነበረበት። ስለዚህ ተሰጠ፣ እሱን ያጣል። ለሚስታችሁ ወይም ለባላችሁ መቅዳት ያለባችሁ ፖርሽን አለ። ውጭ ቀርታችሁ ከመጣችሁ እዚህ ጋር የምትቀዱት የለም። ወይ ከቀዳችሁ እናንተ ባዶ ትቀራላችሁ፣ ወይ ሚስታችሁ ባዶ ትቀራለች። ስለዚህ እዚህ ጋር ደክሟቸዋል ማለት ነው። ደክሟቸዋል። ስለዚህ ዲሳቲስፋክሽን ሌላ ሪዝን ነው ማለት ነው። ስለዚህ ሴክሹዋል ዲሳቲስፋክሽን እና ላክ ኦፍ ኮሚኒኬሽን ነው በጣም ኮሪሌት ያደርጋሉ ለብቻቸው እነሱ ፋክተሮች ብቻ ራሱ። ቢካዝ እኔ ሳቲስፋይድ ማልሆንበትን ካልነገርኩሽ ሳቲስፋይድ አልሆንም። መግባቦት ይፈልጋል። ዲሳቲስፋክሽን ይፈጥራል። እሱ ደግሞ ሙሉ ቀን እየተጣሉ የዋሉ ፓርትነርስ ሴክሹዋሊ ሳቲስፋይድ የሆነ ሪሌሽን ይኖራቸዋል የሚለው በጣም ኳስችናብል ነው። አይ ዶንት ኖ በጣም ቶክሲክ የሆኑ ፊልሞች ስላየን ይከብዳል እሱን አግሪ ማድረጋ የተጣሉ ምናምን ከዛ they have a makeup እንትን ምናምን ግን ነው that's not the reality. You have to be mentally okay with each other. እሱ ነገር ላይ ራሱ ተፈቃቅዶ ወደ ሳቲስፋክሽን ወንዶች ችግር የለባቸውም ይውላስ ከዛ እኔ አላውቅም አይደለም ራሳቸው አይደለም እንግዲህ ለወንድ ልጅ ሲሆን በእንትን አይደለም ለሴት ሲሆን ለሴት ነው። እኔ እሱ ስለማላምነው ነው እሱ ፖይንት ሳይሆን ቢካዝ እነሱ ዲስአግሪ ማድረግ አይችሉም ነው ይሄንን ያነሳሁት። ይሄንን ስለሚሉ ዲስአግሪ ማድረግ አይችሉም። ኦኬ አዎ ዋናው ፖይንት ግን ምንድነው ሴት ልጅ ሴክሹዋሊ ኢንትረስትድም እንድትሆን አራውዝድም እንድትሆን በቃ ዊሊንግሊ ፈልጋ ዛሬሩ ኖሯት እንድትሳተፍ ሜንታሊ ኢሞሽናሊ ከነሱ ጋር ሴፍ መሰማት አለበት። ኤቭሪቲንግ ኦኬ መሆን አለበት። አለዛ ወይ ለወንዱ ብላ ነው ወይ ተገዳ ነው ወይ ደግሞ በቃ ዲፍረንት ኢዝስ ኢዝ ጀስት ዶይንግ ኢት እንጂ ሳቲስፋክሽን የሚያሰጥ አይደለም። ሶ that's why they might cheat ወደ ቺቲንግ ይሄዳል ወንዱም ሴቱም። አሁን ያወራናቸው ምንድናቸው? ኢንዲቪጁዋል ፋክተሮችን አወራን። ከዛ ደግሞ ሪሌሽንሺፕ ውስጥ ያሉ ፋክተሮችን አወራን። ሶስተኛ ደግሞ ኮንቴክስቹዋል ፋክተርስ አለ። አይ ቲንክ ይሄ ለሁሉም ቺተሮች የሚመች በጣም ኤክስኪውዞች ናቸው እዚህ ውስጥ ያሉት መስለኛል። በጣም መስለኛል what's the first situation ነው opportunity ለምሳሌ ብዙ ጊዜ አሁን ስም ላጠፋ አይደለም ኦኬ፣ ግን ኢትስ ብዙ ጊዜ ሹፌሮች ፓይለትስ ፊልድ የሚሄድ ሰው ከዚህ ፕሮክሲሚቲ ከፓርትነራችሁ ሩቅ መሆን አይደል እና ከተቃራኒ ጾታ ጋር ብዙ መቀራረብ ያሳልፉበት ሰዓት መኖር አይደል። ላይክ አሁን የቀኑ ሰዓት አለ፣
ግን ከዛ ተጨማሪ ብዙ ሰዓት እንድታሳልፍ ያደርጋችሁ ነገር ካለ አሁን ለምሳሌ ሄር ሳሎን ላይ የሚሰራ ሰው ወንድ ነው፣ ሴቶች ሁሌ ይመጣሉ። ኦፖርቹኒስቲክ ነው ማለት ነው። ሶ ፊቺ እድሉ ወደዛ ይሄዳል። እድሉ ኮንትሪቢዩት አድርጓል። ሁሉም ሄር ሳሎን የሚሰሩ ወንዶች ይሰራሉ። ቺቲንግ ቴንደንስ ያለው ሰው ግን ጉድ ኦፖርቹኒቲ ፎር ኢት እና ኦፖርቹኒቲ በጣም ማተር ያደርጋል። እና አይ ቲንክ ላይክ ኦፍ ኮርስ ዋናው ነገር ምንድነው አክኖሌጅ ማድረግ። ቢካዝ ለምሳሌ አሁን እኔ ሪሌሽንሺፕ ውስጥ ሆኜ ባሌ እንደዚህ አይነት ስራ ከሴቶች ጋር በጣም የሚያስሉ አይነት ስራ የሚሰራ ከሆነና እኔ ኮንሰርን ካለኝ ስጋት ካለኝ እሱ እንዴት ትሰያለች ሊለኝ አይገባም። ግልጽ የሆነ ስጋት ነው። ስጋት ገብቷቸዋል። በሪዝን በኤቪደንስ የተደገፈ ነው እንጂ ኢንሴን ሆኜ ዲጂታል ሆኜ ሪአሹራንስ ነው መስጠት ያለበት እዛ ፖዚሽን ላይ ያለ ሰው አክኖሌጅ አድርጎ ልክ ነው ይሄ ነገር አለ። እኔ ግን እንደዚህ አይነት ሰው ነኝ። እንዲህ አይነት ነገር ቢፈጠር ብዙ ጊዜ ትሬንድ አለ እኮ ቲክቶክ ላይ አይደል? ለምሳሌ የሆነች ልጅ መታ እንዲህ አናገረች ምን ታደርጋለህ? አሁን ኢቨን ዴር እንትን ዴር ዘ ቲክቶክ ትሬንድ አብረው እየበሉ አይተሽ ከሆነ ካፌ ውስጥ እየበሉ ሌላ ሴት ፕራንክ እንድታረገው ታረጋለች። ይመጣና ታዋራዋለች። አንተ ከንትባይ ምናምን ትላሽ ዴር ጌት ሶ በጣም ሾክድ ይሆናሉ ምናምን። አይ ዶንት ላይክ ኢት ግን ያረጋል። በደንብ ስታወሩበት ይሄንን ነገር ራዘር ዛን እንዴት በዚህ ትጠረጥርኛለሽ ወይም ደግሞ ለሴትም ሊሆን ይችላል አንቺ ሁሌ ከወንዶች ጋር የሚያስውልሽ አይነት ስራ ከሆነ የምትሰሪው እንዴት እንዲህ ትለኛለህ ሳይሆን the answer should be okay this is reality በቃ ይሄን እንዲህ ነው። ብዙ ስራ እንደዚህ ያደርገኛል። ኢቨን እኮ ሴቶቹ ወንዶች ሊያስቸግሩት እኮ ይችላል አይደል? ወንዶቹ ደግሞ ሴቷን እያስቸገሯት ሊሆኑ ይችላሉ። ኦብቪየስሊ ደግሞ እሱ ነው reality ግን ያ ሰውዬ የሚመልስበት መንገድ ነው መልሱ። ስለዚህ እዛ ጋር ባልዬ የሚሰጠውን መልስም ሚስትየው የምጠይቅበትን መንገድ ማተር ያደርጋል። ስለዚህ ወደ ኮሚኒኬሽን እንመለሳለን። ወደ ኮሚኒኬሽን እንመለሳለን። ኦፖርቹኒቲ ኮንትሪቢዩት ቢያደርግም ግን how you handle that opportunity is up to you at the end of the day። ሌላ ማንሳት የምፈልገው የቺቲንግ ቾይስ ነው። ከዛ ሌላ አሁን ይሄንን ስንል ግን ሚስ ኮሚኒኬት ማድረግ መናገር የምፈልገው ነገር if someone is paranoid ግን ማለት ነው እንዳልኳችሁ የማድረግ ያለባችሁን ሪአሹራንስ ሰጥታችሁ ሎያል ኤንድ ኮሚትድ ሆናችሁ ገብቶሻል። በጣም ታማኝ ሰው ሆነሽ እዛ ቦታ ላይ ግን መገኘት ስላለብሽ እንዳልነው ስራሽ ስለሆነ ያለሽበት ኢንቫይሮንመንት እንደዛ ስለሆነ የምትሆኝበት ቦታ እዛ ስለሆነ ብቻ ያኛው ሰውዬ ቅናተኛ ስለሆነ በጣም ቶክሲክ የሆኑ ሪሌሽንሺፖች አሉ። ገብቶሻል። በቃ ልክ ፐርሰናል ፕሮብሌም መሆኑን ግን የምታውቁት የሚገባችሁን እናንተ ማድረግ የሚገባችሁን አርጋችሁ ያኛው ሰውዬ ኦቨርቲንኪንግ ውስጥ አናላይዚንግ ውስጥ ገብቶ እናንተ ዲስትረስ ውስጥ የሚከት አይነት አናሊቲክስ ውስጥ ገብቶ አላ እንዲያረግሹ እንዲስታረግ ነው እንዲስታረግ እንደዚህ አድርገሻለሁ ስትገቢ ቴክስት አድርጊ ኢንስታሪ እንደዚህ አድርጊ ከፍቅር ሳይሆን በቃ አዎ እሱ ስቴጅ ላይ ከደረሰ ግን ኢትስ ኖት ዩር ፕሮብለም ሪአሹራንስ አይደለም እዛ ጋር የእናንተ ውሳኔ ቢሆንም ግን ዳትስ ፓርትነር ፕሮብለም በቃ የሱ ሰውዬ ፕሮብሌም ነው እንጂ የእናንተ ፕሮብሌም አይደለም። ወደፊት ይሄ በቀናት ተነሳስቶ ሚስቱን የሆነ ነገር አደረጋት፣ በቀናት ተነሳስታ ባሏን የሆነ ነገር አደረገች ምናምን የሚባሉ ስቶሪዎች ከዚህ ነው የሚነሱት። ስለዚህ ያው እሱ ለመናገር ነው እንጂ ኦፖርቹኒቲ አንዱ ሪዝን ነው ፎር ቺቲንግ። ዲሞግራፊክ ፋክተርስ ናቸው ሌሎቹ ፋክተሮች። ዲሞግራፊክ ማለት እድሜ፣ ጾታ፣ ሶሻል ኢኮኖሚክ ስታተስ፣ የኢኮኖሚ ሁኔታ፣ የኢኮኖሚ ደረጃ፣ ሃይማኖት፣ እነዚህ ነገሮች ፋክተር አላቸው። አይ ኖ ኢትስ ሴንሲቲቭ ግን ዱ ሃቭ የመጀመሪያው እኔ ኤጅ እድሜና ጾታ አይ ቲንክ ጥናቶቹ ላይ እንዴት መሰላችሁ እድሜና ጾታ አንድ ላይ አድርገናቸው። ኦኬ ብዙ ጊዜ አሁን እንትን የሚባል ነገር አለ አይደል? ወንዶች ናቸው በጣም ቼክ የሚያደርጉት ብዙ ጊዜ በስታት ካየ ነው ማለት ነው። አሁን አይደለም ሴቶችም አሉ ማለት ትችላላችሁ አለ። ግን በብዛት የተያዘው እና የሚታወቀው ግልጹ ወንዶች ነው። ግን ያ መቼ ነው? ትልልቅ ሰዎች ላይ አሁን አይደለም። ያንገር ጀነሬሽን ላይ ያጋፕ በጣም ጠቦ ለሴቶችም እኩል ነው። ሪሰርች ሲታይ ቺት የሚያደርጉ ወንዶችና ቺት የሚያደርጉ ሴቶች ኦልሞስት እኩል ናቸው። ጋፑ በጣም ጠቧል። ከኛ በፊት የነበረው ጀነሬሽን ይሄ ማለት ከ50 ከ40 በላይ እድሜያቸው ያሉ ሰዎች ቺት የሚያደርጉበት ሁኔታ ግን ሲታይ ወንዶች ቺት ያደርጋሉ። ትልልቅ ሰዎች ማለት ነው። ሴንስ ይሰጣል። አዎ በደንብ እና ትልልቆቹ ሰዎች ላይ
የወንዶቹ ትልቅ ነው እና ሪያሊቲ ላይ ስታዩት ትልልቅ ሰዎች ሴንስ ይሰጣሉ። ይሄ ቅድም ያልናቸው ስታተስ ዋይዝ መኒ ያላቸው 50-40 ዓመት የሆኑት ሰዎች አይደለ? ከዛ ያንገር ገርል ይፈልጋሉ ቦታ ላይ ያሉ ግን ጥሩ ልጆች ጥሩ ሚስት ምናምን አሉ። ውጪ ላይ ሌላ ሰው አሁን የምንላቸው ማለት ነው ዋንድሪንግ አይስ ይኖራቸዋል ከሚስታቸው ያንገር የሆኑ ሴቶች እንዴት ያደርጋሉ እና ሶሳይቲውን በጣም ሰለብሬት ያደርጋቸዋል። መብቱን መታቸው እንደሆነ ነው። በጣም እንዴ ነው ባይዘው ስልሽ ዙሪያ የሚስትየው ዙሪያ ያለ ሰው ሁላ ያውቃል ያወቅ ለማንም አሳልፋት ሚ one other insane thing the girls know ቺት ይደረግባቸው ሰዎች they're okay with it why please tell us like why maybe economical factor because they've lived በጣም ረጅም ጊዜያቸውን ኢኮኖሚክሊ ዲፔንደንት on the man especially 50 እና 60 ከሆኑ ሚስትዮች ያውቃሉ ቺት የሚያደርጉትማ ያውቃሉ እኔማ ቺት የሚያደርጉት ማለት ወንድየው ባለ በዛማ ያውቃሉ እነሱ ባለጌ ናቸው አይ እነሱ ያውቃሉ for money ነው እነሱ የሚያደርጉት ማንገርሽ the obvious reason ነገር it's society ሁሉ ጊዜ እንዲያረጋብኝ ሲባል ምንድነው የሚባለው ለሚስ ስለዚህ ተቀመጭ ለቤተሰቦች ሚስናት ሚሰረስ ነገዴ ነው የምትሰረስ ልጆችሽን ተንከባከቢ ቤት ውስጥ እንትን ብለሽ የጠበቅሽ አይደለም እንዴ እንደዚህ እንደ ድሮ እኮ ቀልሽ አንቺም እኮ ድሮ ትዘልቺ ነበር አሁን አረጀሽ ወፈርሽ ጠቆርሽ ከሳሽ ራስሽን በደንብ አጠብቂ አይደለም የሚባለው I think that's obvious reason ሴቶች በደንብ እንትን ማለት ማይችሉት እና ግን ላይ አይነቁም ወይ መቼ ነው የሚነቁት እኔ እንደዚህ ማያረጋው እንደዚህ የሚያረጋው እሱ ባለጌ ስለሆነ ነው የሚልበት ስቴጅ መቼ ነው ለርን ሀልፈስ ኤሌፋንት ያ ለርን ሀልፈስ ማለት የሆነ አዲስ የተወለደ ዝሆን አለና ዝሆኑን ከግንድ ጋር አሰሩት ልጅ ሆኖ ማለት ነው ከትልቅ ግንድ ጋር ታስሯልና ዝሆኑ እዛው ቦታ ላይ እንግዲህ የተሰጠው ምን እያለ ምናምን አደገ እና ልጅ ሆኖ ብዙ ጊዜ ሞክሯል ገመዱን ለመበጠስ እና በቃ ወደ ዱር ሄዶ እንደፈለገ ለመኖር ማለት ነው እያደገ ሄደ ዝሆኑ ነው ከዛ በኋላ እስቲ እግሩ ላይ ገመዱ እንደታሰረ ነው ግን ከዚህ በኋላ ሞክሮ ራሱ አያውቅም ቢከስ በልጅነቱ ምን ተምሯል ሄልፕለስ እንደሆነ ያንን ገመድ መበጠስ እንደማይችል አቅም እንደሌለው ነው የሚያውቀው የምርም አክቹዋል ሄልፕለስነስ አቅም ማጣት ሳይሆን አይምሮአችን ውስጥ የተቀረጸ አቅም ማጣት ማለት ነው አቅም እንደሌላችሁ በድሮ በፊት ስለተነገራችሁ አሁን ላይ እስቲ ልክ ነው ማለት አይደለም ያ ኤሌፋንት በአንድ ቢት እንዲህ ነው የለም ገመድ ተበጥሷል እና ግን አያውቀውም ስለዚህ mentally we have to help them maybe if someone is watching this it might be a spark maybe ዝሆኑ አክላችሁ ይችላል maybe you're very empowered than you think maybe ብዙ ሪሶርስ አላችሁ maybe ብዙ ሰፖርት የሚያደርጓችሁ ሰዎች አሉ ዙሪያ ስለዚህ ገመዱ እንዲሞክሩ በቀላሉ የሚበጠስ ሊሆን ይችላል you are like underestimate ያረጋችሁት ነው ራሳችሁን በጣም አቅማችሁን ትንሽ እንደሆነ እያሰባችሁት ነው እንጂ በጣም አቅም ያላችሁ ሰዎች ልትሆኑ ትችላላችሁ it comes to anything cheating ላይ ብቻ አይደለም ሪሌሽንሺፕ ላይ ወይም ደግሞ ግንኙነት ላይ መቆየት ሳትፈልጉ በግድ የምትቆዩ ሰዎች አቅማችሁን በጣም ትንሽ እንደሆነ እያሰባችሁ ሊሆን ይችላል ካለዛ ግንኙነት መኖር አልችልም በቃ ኮንሱሜት አድርጎኛል I can't live without him that's not healthy anybody can live without anyone ማንም ከማንም ውጭ መኖር ይችላል except for ያው እግዚአብሔር ከሱ ውጪ ከማንም ጋር ተለይታችሁ መኖር ትችላላችሁ so be strong and know you're strong what else በጣም ያስፈልጋችሁ ነገር ካለ ወደው ጽፉልን ትችላላችሁ ያው we can consult you guys we can present the story ሌላ ሰዎች ከኛም የበለጠ እውቀት አላቸው በብዙ ነገር ሊረዷችሁ የሚችሉ ሰዎች ሊኖሩ ይችላሉ አይዞቹ መባል ራሱ በጣም ትልቅ ነገር ነው by the way so we're here for that don't worry anyway what else is እንመለሳለን so የእድሜና የጾታ ግንኙነቱ ከቺቲንግ ጋር ያለው በጥናት መሰረት ይሄንን ይመስላል ትልቅ ሰዎች ላይ ወንዶች ሞር ያደርጋሉ ወደ ወጣቶቹ ዝቅ እያለ በሄደ ቁጥር ግን ጋፑ ጠቦ ወንዶች ሴቶች ቺት ያደርጋሉ that's what I say ሌላ ምንድነው religion
Our favorite subject. So religion ላይ በጣም ተከራክረንበታል። በጣም ትንሽ አይደል ሳይሆን ከጥናቱ ጋር ተከራክረን ትንሽ ሪሰርቹ ምን ይላል? ሪሊጂየስ የሆኑ ሰዎች ዳር ለስ ላይክሊ ወር ደግሞ ቺት የማድረግ እንትናቸው ይቀንሳል ይላል። ከዛ ምን አግሪመንት ላይ መጣን? እሱን ስናየው ቢበር በጣም በቃ እንዴ ልክ ላይሆን ይችላል ሪሰርቹ የሚል እንትን ውስጥ ገብተን ነበር። ግን ለምን ብዙ ሪሊጂየስ ነን ብለው የሚያወሩ ሰዎችን አይተን እናውቃለን ቺት ሲያደርጉ እና ብዙ የማይሆን ነገር ሲያደርጉ። ስለዚህ ምን ብለን አግሪ ያደረግን ሜቢ ሪሊጂየስ ሲባል ፖዚንግ ቱ ቢ ሪሊጂየስ ወይ ደግሞ ሪሊጂየስ መምሰል ወይ ደግሞ ሃይማኖተኛ መምሰልን ሳይሆን መሆንን የሆኑና የመሰሉ ሰዎች አሉ። ስለዚህ ሜቢ የሆኑት እውነት ሪሊጂየስ ሆነው እውነት ሃይማኖተኛ ሆነው ሃይማኖቱ የሚነግራቸውን ነገሮች አክሴፕት አድርገው ተቀብለው በሱ የሚጓዙ ሰዎች ቺት የማድረግ ፖቴንሻላቸው ይቀንሳል ማለት ነው። እና የአሳመነኝ ደግሞ ጥናቱ እንዴት አድርጎ መሰላቸው ያስቀመጠው እነዚህ ሰዎች ሪሊጂየስ በጣም አክቲቭ የሆኑ ሰዎች ከጋብቻ ውጪ የሚደረግ ማንኛውም ኢንቲመሲ እና ሴክሹዋል አክቲቪቲ ላይ የመሳተፍ ቻንሳቸው ዝቅተኛ ነው የሚለው። because that's በጣም ፎርቢድን የሆነ ነገር አይደለም። ሴክሹዋል ፊዚካሊ ኢቨን ቢፎር ሜሬጅ ምናምን በጣም እንደማይቻል ስለሆነ እሱ ላይ እንትን የማድረግ ቻንሳቸው በጣም ዝቅተኛ ነው። ኢቨን ቢፈልጉ ራሱ ሰፖርት ሲስተሙ ቦታ አለው because I remember something mention ያላረግነው personally because ፓስት ሂስትሪም አይኖራቸውም ልልሽ ነበረ እዚህ ጋር ገብቶሻል። ቢካዝ ፐርሰናል የምንላቸው ኢሹዎች ላይ ቅድም ከጠቀስነው ውጪ ፓስት ሂስትሪ ድሮ የሆነ ሰዓት ላይ ማቅጦ የሚያቅሰው ድጋሚ የማድረግ እድሉ ከፍተኛ ነው። መልቲፕል ታይምስ ኦኬ። ስለዚህ ሁለት ነገር ነው የረሳችሁ። የመጀመሪያው ከዚህ በፊት ማቅጦ የሚያቅሰው የቺተር ኢዝ ኦልዌይዝ ቺተር የሚባለው ኮንሰፕት ማለት ነው። ለምን መሰላችሁ ይሄ የሚሆነው? ሁለት ነገር። አንደኛ ያ ሰውዬ መጀመሪያ ቺት ያደረገበት ምክንያት አለ። አሁን ከጠቀሳችሁ በፐርሰናሊቲ ሊሆን ይችላል፣ በኦፖርቹኒቲ ሊሆን ይችላል፣ በምናምን ሊሆን ይችላል። ስለዚህ ያ ፋክተር አለ። አሁን ሰውየው ስላልተቀየረ አንለስ ሌላ ኤክስተርናል ነገር ተፈጥሮ ካለ ነው። ሁለተኛው ፋክተር ደግሞ በዛኛው ቺት ምክንያት ሰውየው ኮንሲኩዌንስ አላገኘም። አልተጣላሽውም፣ አልተጣላሃትም፣ አልተለያሃትም፣ ሶሳይቲ አላገለለውም፣ ሰለብሬት ተደርጓል። ስለዚህ why would he stop? ለምን ይቀየራል? ስለዚህ ምንም አይነት ኮንሲኩዌንስ በፓስት ምክንያት አላገኘም። ሁለተኛ ነገር ደግሞ የመጀመሪያ ቺት እንዲያደርግ ያደረገው ፋክተር አልተቀረፈም። ያንን ቺት ያደረገው በምክንያት ነው ወይ ኒውሮቲክ ሆኖ ይሆናል፣ ሳይኮቲክ ሆኖ ሊሆን ይችላል፣ ናርሲሲስት ሆኖ ሊሆን ይችላል ምናምን። ባይ ዘ ዌይ እንትን ስለሆነ ነው እርስ በርሳቸው ቼን እየሰሩ ስለሚሄዱ አይዲያዎቹ ነው መሀል እየዘለልነው ነገር ያለው። ግን ሙሉን ሲስተሙት አይ ቲንክ የሆነ እና በሁለቱ ምክንያቶች ፕራየር ሂስትሪ ቺቲንግ ያደረገ ሰው መልሶ ያደርጋል ይማቅጣል። ሁለተኛ ያልኩሽ ደግሞ ፕራየር ሂስትሪ ኦፍ መልቲፕል ሴክሹዋል ፓርትነርስ ከሜሪጅ በፊት ሊሆን ይችላል ወይ እዚህኛው ሪሌሽንሺፕ ውስጥ ከመግባቱ በፊት ያ ሰውዬ ብዙ ሰው ጋር ሴክሹዋል ሪሌሽንሺፕ የነበረው ከሆነ ቀጣይ ላይ እዚህ ውስጥ ቺት ሳያደርግ የመቆየት ቻንሱ ዝቅተኛ ነው። ለምን? እዚህ ላይ ሁለት ምክንያት አለ። የመጀመሪያው ያንን ነገር ለምዶታል። ሂዝ ሞር ኦፕን ዊሊንግ ለሴክስ ያለው ዊሊንግነስ ኢዝ ሃይ ቢካዝ አዲስ ነገር አይደለም፣ ቀላል ነገር ነው። ሴክስ ኖርማል ነው። አይ ጀስት ዲድ ኢት ፎር ሴክስ ምንም ማለት አይደለም ለኔ። ሺ ዲድንት ሚን ኤኒቲንግ ቱ ሚ፣ ሂ ዲድንት ሚን ኤኒቲንግ ቱ ሚ። ኢንቲሜሲውን ያጣል። ሴክስ ሚኒንጉ ዲሞሊሽ ያደርጋል ፎር ዳት ፐርሰን። ታስ ደግሞ ልክ እንደ ለምሳሌ ወይ ማጨስ ይችላል ወይ የሆነ ነገር አልኮል መጠጣት የመጀመሪያ ጊዜ ስጠጡት እንዳለው አይደለም። አንድ አመት ሙሉ ከጠጣችሁ ኔክስት ይር ስጠጡ ምናምን አትልም። ኢትስ ጀስት የሚደረግ ነገር ማይት ቢ አን አዲክሽን ቱ ሌላ ቶፒክ ግን እሱ አለ። ሁለተኛ ነገር ደግሞ ምንድነው ኮሚትመንቱ አይምሯቸው ኮምፕሪሄንድ ማድረግ አይችልም። ቢካዝ ሂዝ ዩዝድ ቱ ዳት ያኛው ዝም ሄዱ ለምደውታል። ይሄኛው ደግሞ ኮሚትመንት ይፈልጋል። ከአንድ ሰው ጋር ነው ሁልጊዜ የሚደረገው ምናምን። ስለዚህ ያ ነገር ፕራየር ከመጋባቱ በፊት ወይም ወደ ትዳር ከመግባታቸው በፊት መልቲፕል ሴክሹዋል ፓርትነር መኖሩ ሰስቲብል ያደርጋል። እስቲ ስለዚህ ንባሪ ነው የምናወራው።
ከዛ ቅድም ሌላ ያስታወስኩት ደግሞ እንትን አታችመንት ስታይል ሂውጅ አንክሽስሊ አታችድ የሆነ አታችመንት ስታይል ምንድን ነው? የቅርርቦት ምንድን ነው? አታችመንት ስታይል ማለት ከአንድ ሰው ጋር ግንኙነት የምትፈጥሩበት ፓተርን ወይም ስታይል ማለት ነው። መንገድ ልጅ ሆናችሁ በጣም በሲምፕል ፎርም እናስረዳችሁ። ልጅ ሆናችሁ ከእናትና ከአባታችሁ ጋር የምትመሰርቱት ግንኙነት የመጀመሪያው ግንኙነት ነው። ልክ your mom gave birth to you ከዛ በኋላ ያላችሁ ከዓለም ጋር ያላችሁ ግንኙነት ቤተሰቦቻችሁ ናቸው። ከዛ ከቤተሰቦቻችሁ ጋር የምትመሰርቱት ግንኙነት መንገዱ አይነቱ ማለት ነው ሌላ ከዛ በኋላ እያደጋችሁ ስትመጡ ለምትመሰርቱት ግንኙነቶች መስመር ይዘረጋል። ብሉ ፕሪንት ይሆናል ማለት ነው። የሚደረገው ያ ነው ብላችሁ ታስባላችሁ። ስለዚህ እኔ በነበረኝ ከቤተሰቦች ጋር በነበረኝ አታችመንት ስታይል ወይም ደግሞ በነበረኝ ግንኙነት እነሱ የሚሰጡኝ ኮንሲስተንሲ የሚሰጡኝ ፍቅር የሚያሳዩኝ አቴንሽን ከኔ ሪስፖንስ ጋር እየሄደ ይሰራና እነሱ እኔ ሳለቅስ ብቻ ከሆነ ሪስፖንስ የሚያደርጉልኝ ሳድግ ከሆነ ትልቅ ሰውዬ ጋር አብሬ ዴት ሳደርግ ሳለቅስ ነው የሚመልስልኝ ብዬ ስለማስብ አልቃሻ ትልቅ ሴት እሆናለሁ ማለት ነው። ልጅ ሆኜ ደግሞ ሴኪዩር አታችመንት እንዲኖረኝ ደግሞ ልጅ ሆኜ ፓረንቶቼ ኤኒታይም አለቀስኩም ሳኩም ምን አልኩም አቴንሽን የሚሰጡኝ ከሆነ ማብላት ነው በዛ ሰዓት ሌላ ነገር የለውም። ጡት ማጥባት ነው። yes ከዛ ወድቃችሁ ስትመጡ የሚሰጣችሁ ኬር ስታለቅሽ ነው ወይስ መውደቅሽ በራሱ ያሳዝባችኋል? ከሰው ጋር ተጣልታችሁ ትምህርት ቤት ከሰው ጋር ተደባድባችሁ ስትመጡ አስተማሪ ተቆጥቷችሁ ስትመጡ ምን አይነት ሪስፖንስ ነው ቤተሰቦቻችሁ የሰጧችሁ? ያ ሪስፖንስ ይቀመጥና ልክ ስታድጉ ከሰው ጋር ተጣልታችሁ መጣችሁ ለፓርትነራችሁ ስትነግሩት የምትሰጡት ሪስፖንስ ይለያል። ቪክተም ራሳችሁን በጣም ፒቲሳይዝ የምታደርጉ ሰዎች የምትሆኑት ቢካዝ ያንን ሪስፖንስ ለማግኘት እናንተ you have to beg for it. so those attachment style ቅድም እሷ እንዳለችው አራት አይነት ይሆናሉ። ሴኪዩር እና ኢንሴኪዩር ወይም ደግሞ ሄልዚ ጤናማ የሆነና ጤናማ ያልሆነ አታችመንት ስታይል ወይም የግንኙነት መንገድ ስታይል ነው። የሱ አይነት ፎርም የማድረግ መንገዶች ይሆናሉ። ሴኪዩር የምንላቸው ወይ ሄልዚ የምንላቸው እነማን ናቸው? ሴኪዩር በቃ ራሱ ሴኪዩር ሄልዚ የሆነው ነው ማለት ነው። ከዛ በኋላ ኢንሴኪዩር ወይም ደግሞ አንሄልዚ የምንለው ደግሞ አንክሸስ አታችመንት አቮይደንት አታችመንት እና አንክሸስ አቮይደንት ሁለቱም ደግሞ ሜዚ የሆነ ይሆናል። አንክሸስ ምንድን ነው? ይሄ ጭንቀት አንክሸስ ማለት በአማርኛ ውጥረት ነው። አይ ቲንክ ስትረስ ማለት ጭንቀት ውጥረት ነው። እና አንክሸሶች ምንድን ናቸው? ሁሌ ኤጅ ላይ ናቸው። ያኛው ሰውዬ ጥሎኝ ሊሄድ ነው፣ አይወደኝም። በልጅነታቸው በቂ ፍቅር ሳያገኙ ያደጉ ልጆች ናቸው። ለሁሉም ለእያንዳንዱ ፊሊንግ ለእያንዳንዱ መወደድ ቤዝድ ኦን የሆነ የማደርገው ነገር ካላረኩ አልወደድም ብለው የሚያስቡ ሰዎች ናቸው። እና ሰው ሁሉ ጥሎኝ ይሄዳል፣ እኔ በቂ አይደለሁም እያሉ ነው የሚኖሩት። እና አንክሸስ የሆኑት ሁሌ ጭንቀት ያለባቸው ከአሁን አሁን ያ ሰው ጥሎኝ ሄደ፣ ከአሁን አሁን የምርም አይወደኝም፣ ይሄን ካላረኩ አልወደድም ብለው ሁሌ ጭንቀት ውስጥ ስለሆነ ከዛ they need constant reassurance እወዳቸዋለሁ ብላችሁ ሄዳችሁ ቴክስት ካልመለሳችሁ in 1 second they're like the world is done for ከዛ ግን ለመመለስም ወዲያው በጣም ነው የሚወዱኝ ለማለትም ቶሎ ነው እንትን የሚሉት። avoidant attachment ደግሞ እነዚህ ሰዎች ልጅ ሆነው በጣም የሚያስፈልጓቸውን ነሰሲቲ ነገሮች ፓረንቶቻቸው አላረጉላቸውም። ሳያረጉላቸው ሲቀሩ ሪስፖንሳቸው እንደሆነ እኔ አይ ካን ዱ ኢት በራሳቸው ብዙ ነገሮችን በማድረግ አድገዋል። ምንም ነገር አይጠብቁም። አስፈልግም ማንም ሰው ለኔ ፍቅር ይሰጠኛል ማለት ብለው ነው የሚያስቡት። I am enough for myself. That's in on itself ከኋላው ኢንሴኩሪቲ አለ ሳቦታጅ ማድረግ ምናምን አለ but the front mask is ደስ ይላል አይደል? ሌላ ኤፒሶድ እንሰራበታለን። በጣም ያ ብቻ ግን እነዚህ ኢንሴኪዩር እና ሴኪዩር የምንላቸው ሁለቱ ተናገርና አቮይደንት ሰዎችን የማይፈልጉ አቮይደንት ደግሞ ሁለቱ ነው። ይሄ ሰውዬ ደግሞ the worst combination ነው because they want the love but they avoid you
ኢትስ ላይክ በጣም ሚክስድ የሆነ ሲግናል ነው የሚሰጠኝ የሚባሉ እንትኖች የሉም። ለራሱም ላይሽ ተቦይዳንቱ ለሱ ፓርትነርም ግን በጣም ላቪዳቪ ሆነው አንድ ሳምንት ወደውሽ በቃ ሊያገባኝ ነው የሰውዬ ምናምን ብላ 3 ሳምንት ጎስት ቢካዝ ሰልፍ ሳቦታጅ ያደርጋሉ። ኦኬ ይሄ ነገር በጣም የምወደው ነገር ሊሆን ነው ማለት ነው ብለው እኔ ኢንዲፔንደንሲ ላጣ ነው ብለው ጀስት ሜንሽን ግን ኢንሴኪዩር አታችመንት ያላቸው ሰዎች ሞር ቺት ያደርጋሉ። ሃው ይሄ በጣም ኤክሳይትድ ያደረገኝ እንትን ኤክስፕላኔሽን ነው። አንቺስ አታችመንት ያላቸው ሰዎች ስፔሲፊክሊ they are more likely to cheat because they want the attachment, they want the affection. so እሱን ከሪሌሽንሺፕ ያገኙታል። ከግንኙነቱ ሴፍ እና ሴኪዩር የሆነ ፍቅር ያገኛሉ ኮሚትመንት ስላለ ማለት ነው። ሁሌ ሪአሹር የሚያደርጋቸው ሰው አለ እዚህ ጋር። ከዛ ግን ሰፎኬት ያደርጋቸዋል። ጭንቀት ውስጥ ነው የሚገቡት። ይሄ ሰው ሁሌ እነሱ ጋር መሆን አለመሆኑ እርግጠኛ መሆን አይችሉም። ከዛ ኢንሴኪዩሪቲ አለ። አቴንሽን በጣም ይፈልጋሉ። ያ ሰው ለደቂቃ የለም ማለት ሌላ ሰው ጋር ይፈልጉታል ያንን አቴንሽን። ገብታችኋል? ስለዚህ ያንን ኮሚትመንት ውጪ የሆነ ሌላ ሶርስ ኦፍ አቴንሽን ያስፈልጋቸዋል ማለት ነው። ባላንስ ሆነ they want this and they don't want that. so ቦዝ ያገኙታል። ያልሽንቹ ሪዝን ይሄኛው ነው። ግን ሁሉም ኢንሴክዩር የሚባሉት አታችመንቶች are more likely to do that. why because አቮይዳንቱም ደግሞ እንደዚህ ተመሳሳይ ሪዝን ማቅረብ እንችላለን። አንደኛ ኮምፕላ ማድረግ ራሱ የለብኝም ብሎ ላስብ ይችላል። ማንኛውም አይነት ድንገተኛ ስሜቶች ሲመጡ እዛ ሄደው እዛ ሳትስፋይ ኢንዲፔንደንሲውን ማሳየት ይፈልጋል። for different reasons ከሴኪዩሮቹ የበለጠ ኢንሴኪዩር አታችመንት ስታይል ያላቸው ሰዎች are more likely to cheat on their partner ማለት ነው። let's take a break. so we're back. ወደዚህ ያልንባችሁ ይቅርታ፣ መሀል ላይ የረሳናቸውን 3-4 ቶፒኮች ኢንዲቪጁዋል በሰውየው በግለሰቡ ምክንያት በአንዱ ሰውዬ ምክንያት ወር በሁለቱም አይ ዶንት ኖ ብቻ ግን ግንኙነቱን ሳይሆን ግለሰቡን ፐርሰናል የሆኑ ሪዝኖችን የረሳናቸውን ጠቅሰን ነው። ስለዚህ አሁን ኮንቴክስቹዋል ወደሚለው እንመለስ። የመጨረሻው ኦፖርቹኒቲ አወራን። ከዛ ዲሞግራፊክ ፋክተሮችን ኮንቴክስቹዋል ውስጥ ነው ያሉት እና ኤጅ እና ጀንደር ማለት ነው። ከዛ ሪሊጅን አወራን። ሃይማኖተኛ መሆን ምን ብለን ዘጋ ነው? ትክክል የእውነትን የእውነት የሆኑትን ነው እንጂ በማስመሰል ብቻ አይደለም። ነጠላ የሚለብሱትን ኦር ፕሮፋይል ያደረጉትን የዘፈን መዝሙር የሚለቁትን አይደለም። አክቹዋሊ እነሱም ግን የእውነት ሊሆን ይችላሉ። ስላደረገ ግን ሪሊጂየስ ነው ማለት አይደለም። እሺ ሰዎች ፋሚሊ በቤተሰቦቻቸው ፓስት ሂስትሪ ቺቲንግ የነበረ ከሆነ ግን በጣም ዲቤተብል አይ ዶንት ኖ ሜቢ አላቅም። እንዴት እስቲ how does it ለምሳሌ ልጅ ሆኖ አንድ ወንድ ልጅ እናትና አባቱ የተለያዩት አባት ልጅ አድርገው ከሆነ ሲያድግ ቺት የማድረግ ቻንስ አለው ሞርዛን ጤናማ ሆነው ካደጉት ልጆች። አሁን ልክ እንደ ሁሉም ሪዝኖች በዚህ ምክንያት ብቻ hurt people ነው። በዚህ ምክንያት ብቻ ያ ነገር ይፈጠራል ማለት አይደለም። ስማ እንደዚህ ነው እኮ እንደዚህ ነው አይደለም። በየሲቹዌሽኑ እንደዛ የሚመስል ነገር ስላለው ነው። ይሄ ማለት አባቶች ያደረገበት ሰዎች ያደርጋሉ የሚያስብል ነው። because I hear myself if we got $1 every time we said it's not mean ሀብታም ነበር ነው። በዚህ ኤፒሶድ ስንት ነው ያለው? እሺ ዳይሬክትሊ ራሱ ላይሆን ይችላል። እንዴት እንደሆነ ታውቂያለሽ? ለምሳሌ እናትና አባት ሴት ልጅ ወልደዋል አይደል? አባትየው ቺት አደረጉ። ከዛ እቺ ልጅ ወደፊት የምትወዳቸው ወንዶች በሙሉ እሷ ላይ ቺት የሚያደርጉባት ወንዶች ሊሆኑ ይችላሉ። because she accepts ያኛው ልክ ነው ብላ ደግሞ ወንድ ልጅ ሆኖ እናቱ ቺት አባቱ ላይ ተወልዶ ወንድ ልጅ እናቱ አባቱ ላይ ቺት አድርጋ ከሆነ you might end up hating women እና ከሴቶች ጋር ሆኖ እሱም ቺት ማድረግ
ገብቶሻል? ለምን ለእናቱ በቀል ለአባቱ የተበቀለ የሆነ ፊልም ራሱ አለ። በዚህ ውስጥ ብዙ ክሪስ ክሮስ መስራት ይቻላል። ፖሲብል አውትካምስ ማለት ነው፣ ሪዝኖችን። ስለዚህ ፕራየር ሂስትሪ ፋሚሊ ውስጥ ኢንፊደሊቲ ከነበረ one of the reason why people cheat። ለምን ሰው ይማግጣል? ይሄ ሁላ ተወራው አለ at the end of the day it's up to you። ይሄ ጥቅሙ ምንድነው? ቅድም እንዳልነው አንደኛ first thing ቪክቲሞች ቺት የተደረገባቸው ሰዎች ራሳቸው ብሌም እንዳታደርጉ ማለት ያ ሁለተኛ ደግሞ ቺተሮች ቺት ራሳቸውን ሰዎች which one is it? የትኛው ነው my problem? እዚህ ውስጥ የተጠቀሰ ነው probably ነው multiple ሊሆን ይችላል። it doesn't have to be one። ከዛ እንደውም one of the things that happen ቺት ሲያደርጉ ሰዎች ጭንቅላታቸው ለሁለት ስፕሊት ይደረግና ኮግኒቲቭ ዲሶናንስ የሚባል ሳይኮሎጂ ላይ አለ። የምታረጉት ነገር ልክ እንዳልሆነ ታውቃላችሁ፣ ግን አክሽናችሁን አልቀየራችሁትም። ማለት የምታደርጉት ነገርና የምታስቡት ልክ ነው ብላችሁ የምታስቡት የተለያየ ነገር ሲሆን ጤነኛ የሆነ ሰው እንደሚያደርገው የሚያደርገውን ነገር ያስተካክላል፣ ከሚያስበው ትክክለኛ ነገር ጋር ያመሳስለዋል። ቺት የሚያደርጉ ሰዎች ግን ምንድነው የሚያደርጉት? የሚያደርጉትን ነገር እያደረጉት ይቀጥሉና ጭንቅላታቸውን ላይ ያለውን ልክ አይደለም የሚለውን ጀስቲፊኬሽን ይሰጡታል። ስለዚህ ኢንስቴድ ኦፍ ዱዊንግ ዛት አክሽናችሁን እያስተካከላችሁ ጭንቅላታችሁ ላይ ያለውን ሮንግ ወይም ደግሞ ትክክለኛ ያልሆነ ሀሳብ ለማስተካከል ፓስት ሂስትሪ ካላችሁ ቺት የማድረግ ምናምን ጎ ቱ ቴራፒ ታክ ቱ ዩር ፓርትነር። ማለት ኦብቪየስሊ መልቲፕል ቺቲንግ ከሆነ የኳት ያረጋችሁ ብቻ የተገኛችሁበት ነገር ይኖራል። እንትኑ ትዝ ብሎ አብረን ሄደን እንጸልይበት ሴጣናት ነው ስለ ፕራየር ነው እንጂ አውሩ እያለን ያለ ነው። ራስሽ ላይ ቺት አድርጎ ለራስሽ የሚነግርሽ ከሆነ አይ መናገር አለባችሁ። ካም ክሊን የፓርትነራችሁ መብት ነው። ባይ ዘ ዌይ that's one of the manipulation መቶ ክሊን መሆን መቶ መናገር አይ doesn't guarantee ራሴ አይደል እንደነገርኩሽ አንቺ እኮ ደርሰሽብኝ አይደለም። that's one of the tricks ሲጀመር from the books ማለት ነው። በጣም the obvious ነገር ራሴ ነግሬሽ ካም ክሊን ለምሳሌ ቤት ውስጥ የሆነ ጥፋት አጥፍታችሁ ትልቅ ጥፋት ታጠፋችሁ ትንሿ ይሄን ነገር እኮ አደረኩት ስትባይ ወይ እንትና ዶር ሌግ ቱ ዘ ዶር ሄድ ቱ ዘ ዶር ትዝሽ ፉት ደግሞ ትንሿን ነገር ኦኬ ይሄን ካልሽኝ እቺኛውም ነገር አለች ሄደን እዚህ ጋር ስንመለስ ቺት ማድረግ ስህተት እንደሆነ አንድ ሰው በአይምሮ ያውቃል። ልንገርሽ the best example and I would love for him to hear this the TikTok guy okay cheating ልክ አይደለም፣ ለሁለቱም ጾታዎች ኖርማል አይደለም። ከዛ ይሄ ምንድነው ኖርማል አይደለም ያለ ሰው እንደሚያደርገው ቺት አያደርግም አይደለ? ኖርማል አይደለም ቺቲንግ ብሎ ያስባል፣ ግን ቺት ያደርጋል። ስለዚህ ምን ያደርጋል? ጭንቅላቱ ላይ ይመጣና ለወንዶች ሲሆን ቺት የሚያደርገው ወንድ ልጅ ስሜት ብቻ ሳቲስፋይ ለማድረግ ነው እንጂ የሚወደው ሚስቱን ነው። ስለዚህ ያ ሰው ወዳጅ ነው፣ ስሜቱን ብቻ ኮንትሮል ማድረግ ማይችል ግለሰብ ስለሆነ ግለሰብ ሳይሆን ምን ልበለው ጀንደር እንደ ጀንደር ወንዶች ስሜታቸውን መቆጣጠር ስለማይችሉ በራሱ እኔ ሰው የሆኜ ልንገራችሁ ኮግኒቲቭ ዲሶናንስ አለብኝ ካልኩኝ ቺቲንግ ኖርማል አይደለም። ምክንያቱም ሚስቴ ቺት እንድታረግ አልፈልግም። ስለዚህ እኔም ማድረግ እንደሌለብኝ አውቃለሁ። ቺቲንግ በጣም መጥፎ ነገር ነው ታውቃለች ባይሮ። አዎ ከዛ ሄጄ ግን ሚስቴ ላይ ቺት አደረኩባት። አንድ ጊዜ ቺት አደረኩባት። ቺት ሳረግባት ሁለተኛ ቺት ማድረግ እንደምፈልግ አውቃለሁ። ስለዚህ ለጭንቅላቴ ምን እለዋለሁ? ግን እኮ እኔ ወንድ ነኝ፣ ወንድ ልጅ ደግሞ ስሜቱን መቆጣጠር አይችልም። ስለዚህ እኔ ቺት ሳደርግ ሚስቴ ቺት ከምታደርገው ያነሰ ነው፣ በቃ በጣም ትንሽ ነው፣ ተራ ነው። ስለዚህ ሴክስ ነው ደግሞ ይሄ ነገር በጣም ከባድ ነው። ገብቷችኋል? ናሪን ሴክስ አይ መንገድ ላይ እየለከፋት ወይ ደግሞ ማታ ሲያመሹ የሆነ ነገር እያደረጉ ዝም ብለው ብቻ ኤግዛምፕሉ ላይ ነው እኮ ሴክስ ነው አይደለም። አይ እኔ ደግሞ the actual person ነው the actual person ማ የሳው might do anything ያ ነገሮቹ አሁን በዚህ ኤግዛምፕል ስትሰጪ አሁን ቺት እያረከ ነው ተባልኩኝ እንዳይሆን ብዬ ነው። ገብቶሻል? ሴክስ ብቻ አይደለም because the definition of cheating ማንኛውም ከፓርትነር ጋር ልታደርገው የሚገባ ነገር ከሌላ ሰው ጋር outside ማድረግ ኖርማል ኮሚኒኬሽን ሊሆን ይችላል፣ ቴክስት ማድረግ ሊሆን ይችላል። ቅድም የጠቀስናቸው
ቤተክርስቲያን ራሱ አብራችሁ ልትሄዱ ትችላላችሁ፣ ኮንሰርት ምናምን ብላ 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 ተራ የሚመስሉ ነገሮች ግን ሚስትህ ብታውቅ እንደምትናደድ ወይም ቺት እያደረክ ነው እንደምትል እያወቅህ የደበካትን ነገሮች እያደረክ ሊሆን ይችላል። እና ያ ነው አይደለ? ያንን ለእኔ ሲሆን ስፔሻል ስለሆንኩኝ ይቻላል ብሎ ሀሳቡ ላይ ጀስቲፋይ ያደርገዋል። ምክንያቱም ጊልቲነት እንዲሰማ አይፈልግም። ደግሞ ቀጥሎ ቺት ማድረግ ይፈልጋል። ስለዚህ ጭንቅላቱ ላይ ያለውን ነገር ይከለብሰውና ያስተካክለዋል። ከዛ አክሽኑ ይቀጥላል ማለት ነው። ጤነኛ የሆነ ሰው ግን ምንድነው የሚያደርገው? ኖርማል ቺቲንግ ልክ አይደለም ብሎ ያስባል። ሄዶ ግን ቺት አደረገ። ስለዚህ ልክ አይደለም፣ ልክ ስላልሆነ አይደረግም፣ ይስተካከላል አክሽኑ። እዚህ ጋር ኮግኒቲቭ ጥፋት ተጠፍቷል፣ ከዚህ በኋላ ጥፋቱ መጠፋት የለበትም ብሎ ይሄኛው ነው የሚስተካከለው እንጂ እዚህ ጋር ያለውን ኮግኒቲቭሊ ልክ የሆነውን ነገር አይከለበስም። አስተፈኝ አሁን የመጣ ዲቤት አይደለም። ይሄ ዲቤት ሁሌና የነበረ ነገር ነው። ለወንድ ልጅ ሲሆን ወንድ ልጅ ሲጀመር ቺት የሚያደርገው በስሜቱ ብቻ ነው፣ ሰክሮ ነው ምናምን። እዚህ ጋር በጣም አሪፍ ኤግዛምፕል አለ። ለወንድ ልጅ አሁን ጠጥቶ ሰክሮ አንድ ቀን ብቻ ነው ይባላል አይደለ? ይባላል። ለሴት ልጅ ቢሆንና እሷ ሰክራ ጠጥታ አንድ ቀን ብቻ አብራ ብታድር ዋትስ ዘ ሪስፖንስ? ባለጌ ናታ። ባለጌ እንትን ዛሬ ያረግሽውማ አንቺ ነገ ጀመር አናቀሽም፣ ለምን ሄድሽ አናቀሽም ነው የሚለው። እዛ ምሽት ቦታ ያ ሰው ሊያገኝሽ የሚችለው ቦታ ምን ሰራለሽ? ዳት ሎጂክ አምናት ሴይንግ እሱ ልክ አይደለም። እሱንም ለወንዶቹ በሉት ነው፣ ሌላ የለም። ለወንዶቹ መባል አለበት። ግን ኢትስ ዘ ሴም። መጀመሪያ እንደዚህ አይነት ኦፖርቹኒቲ ሊያጋጥምበት ቦታ ምን ይሰራል? ባለትዳር ከሆነ እጮኛ ካለ ፍቅረኛ ካለ ምን ይሰራል? እንደዚህ አይነት አጋጣሚ ሊያጋጥመው የሚችል እንደዚህ አይነት እሱ ያለሱ ፈቃድ እሱ ሳክሮ ከሱ ጋር ላድር የሚችሉ ሴቶች ጋር ያለበት ቦታ ላይ ለምን ይሄዳል? መጀመሪያ ቢኮዝ ሎጂክ ሲጀመር የሎጂክ ኮንሰፕቱ ራሱ ለዚህ ሲሆን የሚሰራ ለዚህ አይደለም። ኢትስ ኦል ትሩ ነው። ሎጂክ ትምህርቱን ራሱ ፕሬሚሶቹ እዚህ ጋር ይሄ ከሆነ ይሄም ከሆነ ዘን ይሄ ነው ነው ዜርፎር ራስ ማለት ነው። ይሄ ቢሆንና ይሄኛው ግን ባይሆን ሁሉም ነው የማይሆነው። ገብታችኋል አይደለ? ሎጂክ ራሱ አይመጣም። አለዛ ሴንቴንስ ነው የሚሆነው፣ አንዳንድ ፋክት ማለት ነው። ይሄ ደግሞ ሁለት ፋክት ሊኖር አይችልም በአንድ ሲቹዌሽን። ሲጀመር ራሱ ቺቲንግ ራሱ በጾታ የሚከፈል ነገር አይደለም። ለዚህ ሲሆን ቺቲንግ ዴፊኒሽኑ ለሴቶች ሲሆን ብለን መናገር ነበረብን ማለት ነው። ለወንዶች ሲሆን ቺቲንግ ማለት አንሶላ ተጋፎ በጤና እያሰበ ሳይሰትር እሱም እኮ ይቻላል እኮ በጤናው እኮ ይቻላል። ኮንትሮል ማድረግ አይችልም። ሲያሳዝን ምስኪን እኮ ነው እሱ። እዚህ ላይ እነሱ በጣም ከአቅማቸው በላይ በጣም እሱ በጣም ስሜታዊ ነው። ሴቷ ስሜት የላት። this is sarcasm by the way አምኜበት ከመሰላችሁ which is a stupid concept። ስለዚህ አሁን እንዳልኩት ሁለት ዴፊኒሽን ሊኖር ነው። ሴት ሲሆን ቺቲንግ ማለት መጀመሪያ ሲጀመር ተገላልጣ መውጣት ኦልሬዲ ቺት እያደረገች ነው። ለምን ማሰቧ ስትቀጃች ለምን ገዛች እሱን ልብስ ሲፈተረጋ አስባ እና do you see it? ለወንድ ሲሆን ግን ዴፊኒሽኑ ምንድን ነው? አስቦ ደጋግሞ ብዙ ርቀት ሄዶ ምናምን don't make sense። ሁለት ዴፊኒሽን ለአንድ ነገር አይኖርም። አንድ ነው ያለው ሲጀመር። it's not based on gender። ይሄ ጀንደር ስፔሲፊክ የሆነ ሲቹዌሽን አይደለም። cheating is cheating። ዋው ቢልልስ እንደዚህ አልሽም አይደለም አንቺ እንደዚህ ደግሞ እሺ ብዬ መቀጠል ቦስ ቤቢ ላይ ማለት ነው። ስለዚህ ፒስፖምፕ እና ሼክ ለማድረግ ግራ ይገባባሉ። ከዛ መጨረሻ ላይ ኦኬ ይሰራላት። ብዙ የወሰዳችሁት ነገር እንዳለ ኤክስፔክት እናደርጋለን። የመጨረሻ ነገር ካለ የመጨረሻ የምለው ነገር ምንድን ነው? ኦብቪየስሊ ድጋሚ ነው፣ ግን ቺት የተደረገባችሁ ሰዎች ዩ አር ናት ቱ ብሌም። እናንተ አይደላችሁም ጥፋተኛ። ፎር ዋቴቨር ኮሚኒኬት አላደረጋችሁ ሊሆን ይችላል፣ ግን ያ ሰውዬ ሌሎች ቺት ማድረግ ሳይሆን እናንተ ጋር ኮሚኒኬት ለማድረግ መሞከር ወይም ደግሞ ኮሚኒኬት እያደረገ ስላልሆነ በቃ እንለያይ ነበር ማለት የሚችለው ኦፕሽን። ስለዚህ በምንም አይነት ሪዝን ፎር ዋት ኤቨር ዘ ኮዝ ቺቲንግ
የሰውየው እና የሰውየው የቺተሩ ጥፋት ብቻ ነው። ያንቺ ወይ ያንተ ቺት የተደረገብህ ሰው ጥፋት አይደለም። ቺት የምታደርጉ ሰዎች፣ የማድረግ ሀሳቡ ያላችሁ ሰዎች፣ ከዚህ በፊት አድርጋችሁ የምታውቁ ሰዎች ደግሞ ራሳችሁ መፈተሽ ቢገዝ መቀየር የሚችል ቢሄቪየር ነው። ባይ ዘ ዌይ ማለት ቺተር ኢዝ ቺተር ኦፍ ኮርስ ይባላል። ያልናቸውም ነገሮች ያሳያሉ። ግን በቃ ካላሰባችሁ ብላችሁ ከሄዳችሁ ኦብቪየስሊ እንደዛ ነው የምትቀጥሉት። ግን መቀየር ይችላል። ብዙ ሰው ብዙ ነገሩን ይቀይራል አይደለም? ይሄ ብዙ ነገር ይቀይራል። ስለዚህ ለመቀየር መፈለግ ብቻ ነው የሚጠበቅባችሁ። ኮሚትመንት የማትፈልጉ ከሆነ ደግሞ ዱ ዋትኤቨር ዩ ዋንት። ከማንም ሰው ጋር የማይገባኝ ነገር እሱ ነው። ማለት ማንም ያሰራችሁ ሰው የለም። ቢ ፖሊጋሚስት ውጡ ዱ ዋትኤቨር ዩ ዋንት ከማንም ጋር ያገባ የተሰበሰበ ያገባቸው የወለደች የተሰበሰበ ሰው አታድክሟ ወይ ንገሯት። ይሄ ማለት ባይዘው ማለት ነው ከፍቅራቸው ከእናንተ የበለጠ እነዛ ነገሮች አስበልጠዋል ማለት ነው። ታስው ሪስፖንስ እንደምችለው ግን አንድ ጥያቄ መጣልኝ ልጠይቅ። በአይምሮች ይደረጋል በቤተክርስቲያን ከሆነ ነው አይደለም? ያየ የተመኛ መነገረ በሚል አይደለም ግን ለምሳሌ ባልና ሚስት ወይም ደግሞ ፍቅረኛሞች ኖርማሊ ወይም እጮኛማቾች ሊጋቡ ብለው ምናምን ሊሆን ይችላል። ወንዱ ወይም ሴቷ የሆነን ሰው አይተው ወይም ሲያምር ብለው ግን ራሳቸውን ይቆጡ። ወይኔ ሲያምር ማለት ይኸውልሽ፣ ባለፈውም እያሉ ነበረ እንትን አይደለም ማለት እግዚአብሔር ቢግን እንደሱ አይነት አድንቆት የሚያምር ሰው ነው ይባላል እኮ እሱ ነው he is attractive ዲናይ ማድረጋችን። ከዛ ግን አይ አም አትራክትድ ቱ ዩ ሌላ ነገር ነው። ቼክ ዩርሰልፍ አይ አም አትራክትድ ቱ ዩ ማለቱ ቼክ መደረግ ያለበት ቶት ነው አይደል? እንጂ ወይስ ደግሞ አንቺና ፓርትነርሽ ናችሁ ተወስኑት። ኖ አይደለም እኮ እኔ እያልኩሽ ያለሁት አሁን ለምሳሌ ይሄን ነገር ወንዱ አለ አይደል? በአይምሮ ተሰማው ለሚስቱ ራሱ ማማከር አለበት ይሄንን ጉዳይ እንደ ችግር ቆጥሮ ወይስ ደግሞ ራሱን ተቆጥተው ካስቆመ በቂ ነው? እሱ ነው የምልሽ። እኔ ፐርሰናሊ ብትጠይቂኝ መልሳለኝ፣ አንቺ ፐርሰናሊ ብትጠይቂኝ መልሳለሽ። ስለዚህ ፓርትነሮቹ ናቸው የሚተዋወቁት። እኔ አይንገረኝ አልፈልግም ማወቅ አልፈልግም። ምክንያቱም ካወቅኩት በኋላ I'm going to think about it, I'm never going to forget about it እኮ እሱ ነው ልጅ አሁን ጀነራሊ ስፒኪንግ ግን ሁሌ የሚያምር ሰው ሲያይ ቪዛ አትራክቲቭ ቱ ኤቭሪዋን መናገር አለበት። ለምን ከኔ ጋር ይሆናል? ገብቻ ግን one time happened, I don't want to know about it እንትን ስላለው ነው በጣም ዲቤትድ ቢሆኑ ስፔሻሊ አሁን እሱን ነው እኮ ቅድም ያለው ነገር የለም ቅድም ለኛ የምናወጣቸው ምናምኖች እኮ በቃ to even discuss it መጀመሪያ because once የሆነ ነገር ካፋችሁ ከወጣ በኋላ መመለስ አይቻልም እና ደግሞ አንድ ሰው የሆነ ነገር እያደረገ እንደሆነ ካወቅን በኋላ መመለስኛ ማለት አንችልም። ጊዜ ከዛ በኋላ ፓራኖይድ ነው የምንሆነው እና which one is more fair ይሄ እያሰብኩኝ ነው። መናገሩ ይሻላል። ሰውየው ከዚህ በፊት እንዴት ተሰምቶኝ ያውቃል እንደዚህ አድርጌ ያውቃል እንዳልኳችሁ ነው። እኔ ፐርሰናል ኦፒኒየኔ if it's a pattern መናገር አለበት። አንዴ ከሆነ it's better not telling it because ያኛው ሰውዬ አይረሳው። ገብቶሻል? የወጋ ቢረሳ የተወጋ አይረሳም ነው። if you think that person is attractive ምንድነው የጎደለኝ ብዬ ያኛውን ሰውዬ ሁሌ ቼክ ማድረግ አይቀርም። እንትናስ እቺ ሳልተመቸችም እያልኩኝ መቅረት አይቀርም። because ሁለቱ ዴፊኒሽኖች ደግሞ እንትን ይለናል። because አትራክቲቭ ሰዎች አሉ። እግዚአብሔር ብዙ የሚያምሩ ሰዎች ሰርቷል። ድናይ ማድረግ አንችልም። ግን ለምሳሌ ሴሌብሪቲ አትራክቲቭ ፐርሰን ለምዶ ሴት ብቻ ነው እያስታወስኩ ያለሁት። ኦኬ ሃናን በጣም አትራክቲቭ ነው። በጣም ቆንጆዬ ናት for me ብቻ ብዙ ነገሩ አይደል? ብዙ ነገር የረሳነው ነገር ካለ ኮሜንት ሴክሽን ላይ ያሳውቁን። ቺት የምታደርጉ ሰዎች ወይ ቺት ንገረን። ያ ንገሩን ካሉ ማለት የገጠማችሁ የተለየ ስቶሪ ኢንሴን የቺቲንግ ስቶሪ ካለ ደግሞ ኢንስታግራም ተመልክታችኋል። ዲስክሪፕሽን ላይ አለ፣ እዛ ላይ አስቀምጡልን። አዳመጣችሁን እናመሰግናለን። ፎሎ ማድረግ እንዳትረሱ። ሀሳባችሁን አስተያየታችሁን ደግሞ ኮሜንታችን ላይ አስቀምጡልን። ያ ባይ